إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار أيها المسلمون عباد الله إن شاء الله يا الله سبحانه وتعالى في الأرض كون يمن التواوسو سلا عيداتنا بتملكته مدرجنا مكتل ያለብን መተግበር ያለብን ነጥቦች ኢንሻአላህ ያው አንዳንድ ነጥቦችን ዋና ዋናዎችን እጠቅሳለሁ ማለት ነው እና እንደምታወቀው ዛሬ ሌሊቱ ረመዳን 29ኛው ሌሊት ነብዩ አለይሂ ሰላቱ ወሰለም ለይለቱል ቀድር አርጃ ወይንም ደግሞ ይበልጥ ተስፋ የሚደረግባቸው ከተባሉት ነጠላ ቁጥሮች ውስጥ አንደኛውና የመጨረሻው የመቋጫው ማለት ነው። ስለዚህ 27 25 23 21 ላይ ትኩረት እንደሰጠን ሁሉ በተመሳሳይ መልኩ 29ኛውን ትኩረት ይሰጣል። 27 ካለቀ በኋላ ከመስጂዱ ወደ ኋላ ማፈግፈግ አስፈላጊ አይደለም። ምክንያቱም አናውቅም በ27 መሆኑ 100% የተቀመጠ ነገር የለም። ምናልባትም ምለው የተናገሩ ይሆኑ እንኳን ማለት ነው። 29 መንደሱ ትልቅ ተስፋ የሚስተነቅበት ነው። ለማንኛውም ረመዳን ሊሄድ ያው በጉዞ ላይ ነው። እየተጠቀመ ተጠቅሟል። እንግዲህ ከዚህ በተረፈ ደግሞ ወደ አላህ Subhanahu Wa Ta'ala መመለስ አላህ Subhanahu Wa Ta'ala እንዲቀበለን ዱዓ ማድረግ ለጌታችን ተውበት ማድረግ ከኛ የሚጠበቅ ይሄ ነው እና ዒድ ላይ የተለያዩ ሸርዓዊና ከሸሪዓ ጋር የሚቃረኑ ነጥቦች አሉ። ከሸሪዓ ጋር የሚሄዱ አሉ። ከሸሪዓው ጋር የሚሄዱትን እየመረጥን እንድንተገብርና ተረቦቻችንን ቀደምቶችን እንድንከተል ከዛው በእንትን ውስጥ በዒድ ውስጥ የሚፈጠሩትን ነገራቶች ሰዎች ወንድሞቻችን ሙስሊም ወንድሞቻችን እንዲቆጠቡና እንዲርቋቸው ተንቢህ ለማድረግ ያክል ምክንያቱም አላህ Subhanahu Wa Ta'ala በተከበረ ቃሉ ብሎና ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ተእሙሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር ወቱእሚኑነ ቢላህ ኩንቱም ኸይረ ኡማ ከህዝቦች ሁሉ ምርጥ ህዝብ ሆናችሁ ይለናል አላህ Subhanahu Wa Ta'ala የነብዩ ኡመቱ ምርጥ ህዝቦች ሆናችሁ ኡኽሪጀት ሊናስ ለሰው ልጆች ከተገለጹ ህዝቦች እናንተ ምርጥ ህዝቦች ሆናችሁ ይላል አላህ Subhanahu Wa Ta'ala ለምን በምን ምክንያት ተእሙሩነ ቢልማዕሩፍ በመልካም ታዛላችሁና ወተነሀውነ ዐኒል ሙንከር ከመጥፎ ትከለክላላችሁና ወቱእሚኑነ ቢላህ በአላህ ታምናላችሁና እነዚህ ሶስት ነጥቦች ናቸው እኛን ከህዝብ ሁሉ በላጭ እንድንሆን መንስኤ ወይንም ደግሞ ምክንያት የሆኑ በእነዚህ በሶስቱ ነው። ከሶስቱ ከጎደለ ምርጥነታችን ጥያቄ ምልክት ውስጥ ይገባል ማለት ነው። በመልካም ታዛላችሁ ስገዱ ጾሙ ዘካውቱ ይሄን አድርጉ የእናት አባት ሐቅ ጠብቁ የጎረቤትን ሐቅ ጠብቁ በመልካም ማለት እናንተ ከመጥፎ ትከለክላላችሁ ቢድዓን ራቁ ሽርክያን ራቁ ዝሙትን ራቁ አራጣን ራቁ የሰው መግደል ራቁ ሰው መስደብ ራቁ ሰው ማማትን ራቁ እያላችሁ ትከለክላላችሁ ወቱሚኑነ ቢላህ بالربوبية والألوهية
እንደተቀመጠው አቂዳን ለአላህ Subhanahu Wa Ta'ala ያላችሁን እምነት በተጣራ መልኩ ታደርጋላችሁ እነዚህ ሶስቱ ናቸው ኸይረ ኡማ ሊያስብልን የቻሉት ማለት ነው ሶስቱ ከተወገዱ ከጎደሉ ግን አደጋ ነው ምናልባትም ሰዎች ጥሩ መልካምን ወደ መልካም ማዘዝን ይሰሩታል ሶላትን መስገድ እናት አባት አቅም ጠብቅ ይላሉ በመልካም ያዛሉ ከመጥፎ መከልከልን ግን ይተኙበታል ለምን ከዚህ ያጋጭናል ስለሚሉ የሚያጣላህም እሱ ነው ማዘዝ አይደለም የሚያጣላህ ስገዱ አያጣላህ ጾም አያጣላህ የእናት አባት አቅም ጠብቁ አያጣላህ ሪባን ራቅ ዝሙትን ራቅ ካጅነብይ ጋር ያለን ትንቅንቅ ራቅ ይሄንን ማድረግን ራቅ የምትለው ግን ብዙዎች ጋር ታካቻለች ለዚህ ነው ብዙዎች አምር ቢልማዕሩፍ ላይ ትኩረት ያደርጋሉ ነህይ አኒል ሙንከርን ግን ጥለው ይተውሉ ሁለቱም ተመሳሳይ ናቸው አልአምር ቢልማዕሩፍ ወነህይ አኒል ሙንከር እነዚህ ተያይዘው የሚሄዱ ናቸው ስለዚህ በዚህ ነው ምርጥነትን ያገኛል በዚህ ነው ምርጥነትን የተጎናጸፈው ከአላህ الله سبحانه وتعالى امر بالمعروف نهي عن المنكر على ما ادرك ادغاو ውስጥ እንደሚያስገባ ነግሮናል الله لعن الذين كفروا من بني اسرائيل على لسان داود وعيسى بن مريم ذلك بما عصوا وكانوا يعتدون كانوا لا يتناهون عن منكر فعلوا الله سبحانه وتعالى سلب اسرائيل وسلم ከነዛ ከእስራኤል ልጆች እነዛ የካዱት ተረገሙ በነብዩላህ ዳውድ ምላስ ተረገሙ በኢሳ በመርየም ልጅ ምላስ ተረገሙ ለዚህ እርግማን ያበቃቸው ምንድነው አላህን በመወንጀላቸውና ድንበር በማለፋቸው ነው ካኑ ላ የተነሃውነ عن منكر فعلوا በሚሰሩት እኩይ ስነ ምግባር አንዱ ሌላውን አይከለክለውም ነበር ዝም ነበር ይተዳደሩበት ነበር ሐራም ሲሰራ ዚና ሲሰራ የተለያየ ነገር እየተፈጠረ ያዩ አይን እንዳላየ ጆሮ እንዳልሰማ ሰጥሩ ነበር ለዚህ ነው ካን ላይ ተነሐውና عن منكر فعلوا አይ ላይነሃ بعضهم بعض ከፊል ላይ ከለከለው ነበር ሰጥሩ የተዳደሩ ይኖሩ ነበር ስለዚህ ለርግማ እንዳደረጋቸው ነህይ አኒል ሙንከር አለ ማድረግ ለዚህ ያጋለጥ ይችላልና ስለዚህ ነህይ አኒል ሙንከር ይብድል ከመጥፎ መከልከል ሰዎችን ለምን ከተባለ መጥፎ ከበዛ ዝሙት ከበዛ ድርቅ ይመጣል ረሃብ ይመጣል ችግር ይመጣል የተለያየ አደጋ ይፈጠራል ስለዚህ ሰዎች ሰሙን ማንሰሙን ነህይ አኒል ሙንከር ቀጥለን መቀጠል አለብን ነብዩ አለይሂ ሰላቱ ወሰለም زينب من تلنال يوما من الأيام دخل رسول الله صلى الله عليه وسلم في بيتها فزيعا جنبه نبي عليه الصلاة والسلام يذكر يقول لا إله إلا الله لا إله إلا الله ويل للعرب من شر قد اقترب ويا عرب وستفاتاتشو أمي قرما أدقا تكسطوا باتوا الفيناتشو تقابلنا قد فتح اليوم من رجل يأجوج ومأجوج مثل ذلك ومثل هذا الناس يأجوجنا يمأجوج عاطر قموا يهن يأكل تبرد يتكفتا وحلك بأسبوعه الإبهام والتي تليها أوراقاتهم لا تقبل لهم من جلدها القرآن يهن يأكل كدادا وتكفتا ويل للعرب من شر قد اقترب يدرس باتشو مكرا ويل للعرب النبي عليه الصلاة والسلام በጣም ደነገጥኩና አነህሊቁ ወፊና ሷሊሁን አመካከላችን ደጋጎች ሰጋዶች ጾመኞች ኸይረኞች እያሉ እንጠፋለን እንዴ ያ ረሱላህ አልፋቸዋል قال رسول الله صلى الله عليه وسلم نعم اذا كثر الخبر አው ቆሻሻ ሲበዛ ጥርግም ቀርቡ ነው ደህነኛው ሷሊሁን ጧሊሁን በተለይ ማከለከል ከሆነ ጥርግም ቀርቡ يقول أهل العلم إذا كثر الخبث عندما يشرع إمام النووي رحمه الله شرح مسلم في شرحه الخبث عند الجمهور الفسوق والفجور مدفون غير ما تتسمنا كويسنا مقبال الله يسويش من السمارات الجمهور زنا كمثل زنا سيبتا بشتا زنا سيبتا أدقينا أمباقنا غير يسلطبتا أميرك مالك أمير أميرك ለምን ሰዎች እጃቸውን ነው ማለት ስለዚህ ነህይ አኒል ሙንከር የሚባል ነገር ያስፈልጋል ሰዎችን ወንድሞቻችንን መከልከል
ወንድሞቻችንን መተረክ ወንድሞቻችንን ማሳደድ ወንድሞቻችንን መጥፎ አይባቸውን መከታተል ማለት አይደለም እዲናቸው ላይ እንዲጠነክሩ እሱናቸው ላይ እንዲጠነክሩ ወደ መስጊድ እንዲመጡልን መጥፎ ነገር እንዳይፈጽሙ ከዛ ቁጥሩ ወንድሞቻችን ይሄ ነው ለአይን ሙንከር የሚጠቅሙና ታርጌት ግብአቱ ይሄ ነው ግብአቱ النبي عليه الصلاة والسلام فيما أخرجه الإمام البخاري رحمه الله في الصحيح من حديث النعمان بن بشير رضي الله تعالى عنه يقول قال رسول الله صلى الله عليه وسلم مثل القائم في حدود الله والواقع فيها الله سبحانه وتعالى أتكمله أنت مسلم الله يتكمله جنبر على جدب وصل أي مسمى ያችን የቆመባት ማለት ጥሶ ያለ ሄደ አላህ ለከለከለው ነገር ላይ ቀጥ ያለ የተከለከለና والواقع فيها الله ከለከለው ውስጥ የተዘፈቀው ሰው የነዚህ ሰዎች ምሳሌው አሉ ነብዩ አለይሂ ሰላም ልክ እንደ ሰዎች ናቸው استهموا على سفينة እሆነች ጀልባ ላይ ለመውጣት ተጣጣጣ አድረከ بعضهم أسفلها وبعضهم أعلاها ከቢል ማንኛው አገኘችው ፎቅናት እንግዲህ ዓለምን በዚህ የሰራው ነብዩ አለይሂ ሰላም ዱንያ ላይ ስትኖር መጥፎም ይሰራል መጥፎም ይገባል ከመጥፎም ይቆጠራል ዝሙት ውስጥ የሚጨማለቃል ይወጣል አራጣም ይበላል አልበላም ያላል አይደል የሚበሉትና የማይበሉት ምሳሌያቸው ዱንያ ምድር ላይ ነብዩ አለይሂ ሰላም ልክ ህዝቦች የሆኑ ጀማዓዎች ጀልባ ላይ ለመጫን ጀልባዋ ፎቅ ነበራት እዛ ላይ እጣ ተጣጣ ከቢሉ እታችኛው ግራውንድ ደረሰው ከቢሉ ፎቅ ላይ ደረሰው ምሳሌውን እየነገሩ ነው ነብዩ አለይሂ ሰላም እነዛ الذين في اسفلها اتمركبوا እታችኛው ላይ ያሉ اذا تقوا الماء وحاسبلغ መጠጥ በየትም ይመጡ በላይኞቹ ላይ መጥተው ይጣሉ በላይኞቹ ላይ ፎቅ ላይ ከወጡ በኋላ እታች ፍን ያለ ነው ውስጥ ነው ላይ ከወጡ በኋላ በዛ ለቀው በገመድ አልፈው ወደ ቦታቸው ይመለሳሉ እንዲተራ እታቻሉና لو خلقنا في نصيبنا خلقا እሱኛው ድርሻችን ለብቻ እዛ ላይ ወጥተን እነሱን አዛ ከምናደርግ ይልቅ በዚሁ ቀደድ እንደዚህ ቆፈር ወይም ደግሞ ቀደድ አድርገን በዚሁ ውሃ ብትገባለን መሳል ብንጠቀም ተባራ እነማ ታችኑት ወለም ቢአህል እንደዛ ብናደርግ ምን ማዛ አናደርግ ነበር ይችን አታባሩት فإن تركوهم ከተዋቸው ስለዚህ የተከታቻሉ ከላይ ያሉት የታችኞቹ ሲቀዱ ለራሳቸው ከተዋቸው እንግዲህ ሲሉ በዛ ሐሳብ ላይ ዝም ካሏቸው ካለው ሁላቸው ይጠፋሉ መርከቧ ከላይ ተቀደለች ማለት እታችኛው ውስጥ ነው እኛ ጋር ደርሶ አይባል መርከቡ ያለ ምንሰጥዋ ሁሉም አሉ ምን ነው ማለት ነው ነህያ አንተ ነገር ግን ፈይን አኸሩ እንጂ እጃቸውን ከያዟቸው አንተ እንዳትሩ እኛን ተጣጣዋለን በእኛው ላይ እናቀሩ እንዳትነቁ ብለው የላይኞቹ የታችኞቹን ከከለከሏቸው ነጀው ወነጀው ጀሚዓን ሁላቸውም ሰላም ያገኛሉ እንጂ ስለዚህ ምን አገባኝ እኔ ቤቴ ደህና ነው ምን አገባኝ እኔ ሰላም ነኝ ምን አገባኝ እኔ ሰግዳለሁ እኔ ባይሰግዱ እኔ ጾማለሁ ባይጾሙ እኔ ከዚህና ከራኩኝ እነሱ ቢያደርጉ አይባልም ይከለከላል ነህይ አኒል ሙንከር የግድ አስፈላጊና አንገብጋቢ ነገር ነው አደራ እዚህ ላይ ብዙ ጊዜ አምር ቢልማዕሩፍ አይደለም ሰዎችን የሚያጋጨው ነህይ አኒል ሙንከር ነው ከመጥፎ መከልከል ስትጀምር ነው ምናልባት የተለያዩ ነገሮችን ሊሰነዘሩ ይችላል ነገር ግን እንጠንከር ነህይ አኒል ሙንከር ስለዚህ ዒዳችን ላይ የተለያዩ ኢሽራኡና ሙኻለፋዎች ይፈጸማሉ እንጂ ነብዩ አለይሂ ሰላቱ ወሰለም ሷሃቢዎች እንዴት ነበር ዒዳቸው ላይ ያላቸው ሁኔታ ዒድ በነገራችን ላይ ዒድ ማለት ዒድ አዲስ ልብስ በመልበስ ዒድ ቤትን በመቀየር ዒድ በመጎዝጎዝ ዒድ በማንጠፍ ዒድ ቤቱን በጭማቂና በተለያዩ ነገራቶች መቀየር አለ ዒድ ማለት بشيء جديد ولكن العيد من طاعة النبي عيد ማለት ጧው ይጨመር خير ይጨመር መልካም ይጨመር መልካም ስራው እየጨመረ ከሄደለ ለሰውየው እንግዲህ ዒድ ነገር ግን ታዲያ ቤታችን አሸብርቀው በደም ተደሰት ተንበሻበሽ አብላ አጠጣ
ብላ ጠጣ ልበስ ነገር ግን በምን አይነት መልክ ነው ወዴት አቅጣጫ የሚለው ግን የግድ ይህን ያስፈልጋል እንደው ዝም ብሎ ፎቶ አይደለም አካሄዳችን ገደብ የሌለው ዝም ብለን እንደፈለግን አይደለም እንሄደው ማለት ነው እንደመደሰት የሚባለው ነገር ብቻ እስኪ እንዴት ነበር ዒዳቸው ሲያደርጉ የነበረው ወደሚለው ነጥብ ለይድና ከዒድ ልጀምርላቸው ከመነሻው ኢንሻአላህ ሶላት العيد ዒድ አልአድሃ አለ ዒድ አልፊጥር አለ ሁለት ዒዶች አሉ ዒድን የምናከብረው በምን አይነት መልክ ነው ከተባለ ምናልባትም ከጊዜ ልነሳላቸው መሻይኾች ይችላሉና አናቢ ዑመይር ብን አነስ العمومة له من الصحابة أن ركبا جاءوا فشهدوا أنهم رأوا الهلال بالأمس سوت منتو لنبي عليه الصلاة والسلام أن يقولنا أننا جرقوا نيرنا الله እንግዲህ ዛሬ ጾመዋል ምኖች ማለት ሷሃቢዎች ጾመዋል መጡና ነብዩ ዘንድ ትናንትና እኮ ነው ጨረቃውን ያየነው አሏቸው ነብዩ አለይሂ ሰላም አመረ ሷሃበተ ወይስሩ ባሉ አስዋራቸው ሷሃቦች وإذا أصبحوا أن يغدوا إلى مصلى ነገ መስገጃ ማከራቸው ያስፈልጋቸው አሉና ተሰራቸው ነብዩ አለይሂ ሰላም እዚህ ላይ የምትዙልኛል ረዋሁ አህመድ ወአቡ ዳውድ እነዚህ ሁሉ ዘግበውታል ሐዲሱ ሶሒህ ስለዚህ ምንድነው ማለት ነው ዒዱ ካለፈ በኋላ ያጋጣሚ ማለት ነው ዒዱ ካለፈ በኋላ ለምሳሌ ዒዱ ትናንት ዛሬ ላይ ታትን አይተው ይመስል እኛ ዒድ መሆኑን አላወቅም ጾመን ብለን ዙሁር ካለፈ በኋላ 9 ሰዓት 8 ሰዓት መጡና ትናንትና እኮ ጨረቃ አይተናል ዛሬ ዒድ መስገድ ነበርባችኋል እኛ ግን ጾመኛ ነን አሉ ተመሳሳይ ተከበብ ውስጥ ካለ ማለት ነው የዚህ ጊዜ ምን ይደረጋል ማለት ነው እናፈጥራለን ነብዩ አጥሯል ሶላቱ ነገ በማግስቱ ነው ይሰገዳል ከዙሁር በኋላ ከደረሰን ምን እናደርጋለን በማግስቱ ሶላቱን እንሰግደዋለን ዛሬውማ ዒድ አለ ቀኑ አለ ከዘዋል በፊት ከዙሁር በፊት ከነገሩ አሁን እናፈጥራለን አሁን ወደ መስገጃ ማከል እንሄዳለን ቶሎ መለከራከን እንወጣለን ዙሁር ካለፈ በኋላ ከደረሰ ነገ ሶላቱን እንሰግዳለን ዛሬ ግን እናፈጥራለን በዛ አይነት ነው ነብዩ አለይሂ ሰላቱ ወሰለም ሷሃቦቻቸው አጥብቀው በዚህ መልኩ ከመጣ ከመጣ በዛ አይነት መልኩ ነው ማለት ነው ኢንሻአላህ ይሄ ያለው እንደ አህለ ሌላ ከዚሁ ጋር እየተያዙ ነጥቦች አሉ እንደውም ይሄን አሁን ያልኳችሁ ኢማሙ አህመድ ዘንድ ያለው ቃል ምንድነው ማለት ፈጃአ ረሱል ምን አኺሪንሃ እቀኑ መጨረሻ አካባቢ ነጋዴዎች መጡ ነው የሚለው አኺረንሃ ላይ ነው የመጡት ስለዚህ የጧቱ የሶላቱ ሰዓት አልፏል በማግስቱ ይሰገዳል ማለት ነው ይሄ ጭብጥ ነገር መያዝ ያለበት ብዙ ጊዜ እንደዚህ አይነት ሙኻለፋ የሚፈጠርበት ነገር አለ ለምሳሌ እኛ የምንቀበለው ጨረቃ ታይቷል ሲባል ሰዑዲ እንዴት ነው ታይቷል የምንጠብቀው ብዙ ጊዜ ዜና ከዛ ተመሳሳይ ነጥብ ውስጥ ነው ያለው መጣሊያችን የጨረቃ መውጫ መስመራችን ምንድነው ቅርርቦ ሳለ ይቀራረባል ሌሎች አሁን ሌላ ሀገር ላይ ታይ ይችላል ለምሳሌ ግብጽ ላይ ታይ ይችላል እዚሁ አፍሪካ ውስጥ ራሱ ሰሜን አፍሪካና ሌሎችም ወደ ኢሮፕ ያሉት እንደ ወደ አውስትራሊያ ምናምን ነገር ያሉት እነሱ ሳይሆን እኛ በዚህኛው በኩል ያለን ልናይ እንችላለን የኛ አፍሪካ ቀንድ አብዛኛው ጊዜ ከማን ጋር ብዙ ስንመለከተው ከሳውዲ ጋር ሳውዲ ላይ ታይ ከተባለ እኛ ተከባባችን ተመሳሳይ ወይም ሞጣያችን ተመሳሳይ ስለሆነ ታየ እነሱ ሳዩ እነሱ ማለት እነሱ ሲያዩ ይሄ ያለው ለምን አይነት ማለት ነው ይሄ ሌላ በየዒድ ዕለት የዒድ አልፊጥር ጊዜ ስንወጣ እንዴት ነው ከተባለ ምግብ እንበላለን ወይስ ጧት ሳንበላለን የምንሄደው ለሚል ነጥብ በልተን ነው የምንሄደው ጧት እንበላለን وعن انس رضي الله تعالى عنه قال كان رسول الله صلى الله عليه وسلم ملائكه النبي عليه الصلاه والسلام نبر لا يقف يوم الفطر የዒድ አልፊጥር ጊዜ ማይዶ አይሄዱም ነበር حتى يأكل تمرات اخرجه البخاري ቴምሮችን በልተው እንጂ አይወጡም ስለዚህ ጧት ስትሄድ በተመለ በአገራችን እንደው ማለት ምንድነው የሚዘጋጀው ጎንቦ ይዘጋጃል ለሌሊት ያው ገንቦ ግን እነሱ ብዙ ጊዜ የሚበሉ በሱም ሰዓት ሌላው ጊዜ በሚበላበት ሰዓት ላይ ተነስተው ነው ያው ጧት በዘት ይሄዳል ቴምር ብትበላ ደግሞ ያለሰው ተመራት حتى يأكل تمرات ይሄንን በልተው የሚሄዱት ያለሰው
عامة أهل العلم على استحباب الأكل قبل الخروج إلى الصلاة ودي الصلاة كموقع الزمين مبلغاتችን ይወደዳል አብዛኛው ሊቃውንቶችም በዚህ ነው ሊቃውንቶች ይህንን ግዳመቱን ካስተሳሰብ አይደለም ከነብዩ አለይሂ ሰላቱ ወሰለም አፈራተን ነው ሐዲሱ ተገባቸው ነብዩ አለይሂ ሰላቱ ወሰለም ወደ ሶላት ቦታ አይወጡም ነበር ቴምሮችን ከመብላታቸው በፊት በዛው ነበር የሚወጡት ስለዚህ ሙስታሐብ ነው ይሄ ብዙዎች በዚህ ላይ ነው ይሄ አመቱ አህለ العلم ነተውይም ነማሊክ ነሻፊዒ ነአህመድ ወገይሩም ሌሎችም ታላላቅ ሊቃውንቶች ሁሉ በዚህ ላይ ነው ይሄዱ እና አቡ ሐኒፋን ጨምሮ ጅምሁር ዑለማ ይወደዳል ነው የሚሉት አድለትን ከቲራ ብዙ ማስረጃዎች ስላሉ ይወደዳል ይቻላል አይደለም ሙባህ ነው አይደለም ይፈቀዳል አይደለም ይወደዳል በተንጧት ምትይ ይሄንን ነው የምንይዘው ጅምሁር አህለ العلم ከሐዲስም ከመረጃው የምንነሳው በዚህ ነውና ማለት ነው ሌላ ከዚሁ ጋር ተያይዞ እንደዚሁ የሚነሱ ነጥቦች አሉ ስንወጣ ሴቶችስ በዚህ ጉዳይ ላይ ያለው እንዴት ነው ሴቶች መውጣታቸው በምን አይነት መልኩ ነው የሚታየው ወደ ዒዱ ቦታ ማዕከል መውጣት እንዴት ይታያል ሴቶች ያው ሴቶች መውጣት አለባቸው እዚሁ ከመግባት በፊት ግን نذكر كثيرا سجاية تعزلوا للجراج وعن أم عطية رضي الله تعالى عنها أم عطية قال لها رسول النبي عليه الصلاة والسلام صحابية قالت الثلاثة أمرنا تعزنا أن نخرج العواتق لجاغر المسلمين لك لجوتشني زناتهم جنودا والحيضة دورا بغانا بحيديا مسيطوشن يزناتهم جنودا تعزنا الثلاثة من الأمير هو النبي صلى الله عليه وسلم نبي يعزونا الله አዋቂዎችን ይዘን እንድንወጣ ልጃገረዶችን በመሰወት ያመጡናል ይዘናቸው እንድንወጣ ነብዩ አለይሂ ሰላም አዘዋል በኃይል ያሉ ሴቶች ሳይቀሩ በወር አበባ ያሉ እኔ አልሰግድ ምን እሰራለሁ አይባልም አተማምራ እንትን ብላ ይሄዳለች ቦታው ላይ ተስተካክላለች ስለዚህ መቅረት አይፈቀድም ሌላ ምን ችግር ከሌለ والحيض بالعيدين بولدت عيدوች بعيد አባህና بعيد ፍቅር ግዴ እኛ ምንድነው ሴቶችን ይዘንዱና ሃይደኛ እንኳን ቢሆን ወራውስ እንኳን ቢሆን ይዘንዱና ታዘላላችሁ ጀላብ ባይኖራቸው የሚለብሱት ንቃብ ባይኖር ከጎረቤቷ ከዘኗ ከጓደኛዋ ተውሳ እንዴት ነው ይሄ ሁሉ ማለት يشهدنا على خير ቦታ እንዲሳተፉ ودعوة المسلمين المسلمون على እንዲሳተፉ ويعتذر الحيض المصلى متفق عليه ባይሆን በኃይል ያሉ ሴቶች ሶላት ስለማይሰግዱ ከሚሰግዱ ሴቶች ፈንጨርበው ለብቻ ይሆናል ሶፍ እንደይዘናል እንጂ ነው ስለዚህ ሴት ማይቀር ከዚህ የምንነሳው ይያው ሴቶች ወጡ አይወጡ ሴቶች ይወጣሉ በሚለው አኳያ ላይ ለወንዶችሳ የወንዶች ማአያጣይቅ ወንዶች መውጣታቸው ዋጅብ ነው ወይስ ሱና ነው ወይስ ፈርድ ኪፋያ ነው እንዴት ነው እንደሚባለው እዚህ ላይ ብዙ ቀውሎች አሉ ሱና ሙአከዳ ያደረጋታል ፈርድ ኪፋያ ናት ብለው የመጡም አህለ العلمዎች አሉ ፈርድ ኪፋያ ያደረጋታል ይሄ የሐናቢላዎች ብዙዎቹ ነው አላማቱ ባዝም ይሄንን መጥተን የማሻሻል በዚህ ላይ ሱና ሙአከዳ ፈርድ ኪፋያ የተወሰነ ሰው ዒዱን ከሰገደ መስገድ የሚችል ላይ ሁሉ ይወርድለታል ከተጥያቄ ግን አንድም የሚሰግድ ከጠፋ ሁሉ ወንጀለኛ ሆነ ፈርድ ኪፋያ ማለት እንደዚህ ሌሎች ምን ይላሉ ፈርዶል አይነና እያንዳንዱ አካል ሶላት መስገድ የሚችል ሁሉ ወጥቶ መስገድ አለበት ምን ዒድ እደም ፍጥሩን ዒድ አላህ አቡ ሐኒፋ ብለዋል መሐመድ ብለዋል ይሄንን ሸይኹ እስላም ተንያ ኢብኑ አልቀይም በዚህ ይለዋል ሐታ ራሱ የሻፊዒያም ቀውለው في مختصر المزني እንደተነገረ ይሄነው በትክክል የተቀመጠው ፈርዶል አይነና መስገድ የሚችል ሁሉ መውጣትና መስገድ አለበት ፈርድ ነው ለነጽረት ምክንያት ከሌለ ሌላ ልዩ ምክንያት በሽታ ምን የመሰለ ነገር ከሌለ እንጂ መውጣት ይቻላል ይሄንን ኢማሙ ሸውካኒ መርጠውታል ከሁጃ አንፃር ኡሚርና ብላለች ሴቷ ታዘናል እያለች ወንድ ላይ ጥያቄ ተሰጠ ሴቷ ታዘናል እያለች ሴት ላይ ወጅባል ነው መዛራዎች ኢማሙ ሳዲ በዚህ ላይ ነው ኢብኑ ዑተይሚን በዚህ ላይ ነው ተከክለኛው ደግሞ ለሐዲስ ኢብኑ ዑመይር ስንመለከት ማዕሲያ እንደነገረችን ዋጅብነትን ግዳጅነትን የሚያስይዝ ስለዚህ መውጣት አለብን ማለት ነው የለም አይወጅብ የሚያሉ ሰዎች መረጃቸው ምንድነው ተራቸው እንካራ መረጃ አላቸው እነሱ የሰው ልጆች ሶላት ያለባቸው አምስት ወቅት ሶላት ብቻ ነው ግዳጅ ነብዩ አለይሂ ሰላም ወሐላ አለየ غيرها
ከዚህም ሌላ አለብኝ እንደ ሲራቸው ليس عليك يلبن إلا أن تطوع براس فقدኝነት እንጂ የለብን ብሎ ነግሮታል ስለዚህ ዋጅብ የሚባሉ ሶላቶች ከአምስቱ ሶላት ውጭ ያሉት የለም ብለዋል እነዚህኞቹ ደግሞ አይ ይሄ እኮ በቀን አምስቱ ሶላት በየቀኑ ነው የነገሩ ሌላ አለብኝ ሲል በየቀኑ ሌላ አለብኝ ወይ በየቀኑ የለበትም በአመት ግን አለበት ግልጽ ነው ይሄንን ብለው በዚህ ላይ ይሄዳል ይሄ ወንዶችን በተመለከተ ግዳጅ ነው ሙስሊሞች ወጥተው መስጊድ አለባቸው ግዳጅ ይሄን ምን ማለት ነው ደሊሉ በጣም ጠንካራ ሴቶችስ ጥያቄው ጠንካራ ነው የሚነሳው ሴቶችስ መውጣት ይወጅብባቸዋል እንዴት ነው حكم صلاه العيد للمراه ሴት ልጅስ ይሄንን ظاهر الامر في حديث ام عطيه حديث ላይ امرنا ان نخرج العواتق نارجال والقيضه ሃይለኞችም ሆኑ በወጣት ልጃገረዶችን ይዘናቸው እንድንወጣ ታዘናል ከተባለ الامر يفسر بالوجوب امر النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰለም በሐዲታቸው ሲያዙ ትእዛዛቸው በዋጅብነት በግዳጅነት ይፈሰራል ማለም የቲ ሙዓሪድ የሚቃወመውና ወደ ሙስተሐብነት የሚያመጣው ማስረጃ እስካልመጣ ድረስ አድርግ ነው በቃ ለከተዛዙ በዋጅብነት ታዘናል ብላለች ታዘዋል አለከተሱ ነው የሚወስዱባቸው መውጣት አለባቸው ظاهر ይሄንን ነው የሚያስደው አሁን የቀረው ሶሒህ ለዚህ ነው يقول شيخ الاسلام ابن تيميه في الاختيارات وقد قال بوجوبها على المرأة በሴቶች ላይ ይወጅባል የሚለው ቀውል በጣም ጡንቻ ያለው መረጃ አለው ይላል እዚህ ላይ ያንታል ዋጅብነት እንደው ከአልቃሪ ያው የተያዘለ ዋጅብነቱን ወላ ዋጅብነቱ ማስረጃ ሐዲሱ ብቻ አይደለም ሌላ ነገር ያደረጉት አለ ብለው ሳቻ ያመጡታል ምን የአቡ በክር ንግግር የዑመር ንግግር ይሄንን ያስላል ምንነቱ ዋጅብነቱ የአቡ በክርና የዑመርም ምንድነው የአቡ በክርና የዑመር የአቡ በክርና የዑመር የሚለው حق على كل ذات نطاق الخروج الى العيدين መታጠቅ ወይንም እንደው ትልቅ ደረጃ የደረሱ ሴቶች መውጣት በእነሱ ላይ ሐቅ ነው የሚለው ነው ሐቁን አላ ከተባለ እዳ ነው ሐላፊነት ነው ዋና ነገር ስለሆነ ብለው ይችላል ይባላል ይሄም የአቡበክርና የዑመር ንግግር ነው ስለዚህ ይወጣል የሚለው ያ ሐዲስ ብቻ ሳይሆን ሌላ ማዕተር አለ ምናልባት ማዕተሩ ላይ ኢብኑ ሐጀር አልአስቀላኒ ረሂመሁላህ አላህ ይዘንላቸውና ባለፈው ግባሉ ማለት ነው ይችን ተቀበሉና አረፍተ ነገሩ የአቡበክርና የዑመር ንግግር ዋጅብነትን አያስይዝም ሐቁን አላ ذات نطاق ብለው ያሉ ሐቁን አላ የተባለው ነገር ተገቢ ነው በተወዳጅነት ተገቢ ነው በግዳጅነት ማዕናው ይሄን ያስተናግዳል ዋጅብ ነው ማለት እንያስተናግዳል እንደው አባቡ ከሪመጣው ማለት ስለዚህ ዋጅብነቱን ያስቀራል እንደ ከአቡበክርና ከዑመር የመጣው ቀውል ምን አላጣዕቱ ታዲያ ለምን የነብዩ አለይሂ ሰላቱ ወሰለም ሐዲስ ለኡማ አጥያ ያባ ምንድነው ኡማ አጥያ ያለችው ኡሚርና أن نخرج العواتق والقيضة في العيدين بلا نتنكرش تزازلو بواجبነት ነው የሚፈሰረው ሐዲሱ ቁጭ ያለ የሚያመር እጅት ያለ ሷሂህ ወደ ገለጻው ከሱ ላይ ዋጅብነትን የሚይዛል ስለዚህ ዋጅብ ሴቶች መውጣት ነገር ግን ከዚህ አህለ ላይ ሁኔታው የሴቶችን ሁኔታ ተመለከቱና ይውጡ አይውጡ ቀውላቸው ተለያዩ ግማሽ ሙስሊማው فمنهم من قال ሴቶች ጭራሽ መውጣት የለባቸውም ወንዶች ያይዳቸው ይውጡና ይመለሱ አይቻልም من قال مباح انت አይቻልም ومنهم من قال ያላል ሙባህ ይወደዳል ባንል እንኳን ዋጅብ ነው አይደለም ይወደዳል የምንልበትም የሚያስደፍረን ነገር የለም ግን ይቻልላቸዋል ይሄ እና አልቀማ በዚህ ላይ ነው ኢስሐቅ እና አህመድ ሪዋያ ሌሎች ደግሞ እንዴ ይጠላል ሴትን እንደጨራሽ ይሞታ ለብቅ እንዳትል ለምን ይጉሩ ፊትና በጣም ከፍቷል ፊትና በስቷል አይተን ማታቀው የሴት አይነት አይተን ማታቀው የልብስ አይነት አይተን ማታቀው የልብስ አሰፋፋ አይነት ተመለከተ ላ ሐውለ ወላ ቁወተ ይሄ ስለሆነ ወጣት ኢብራሂም ነታይ ነተውሪ ሙባረክ በዚህ ላይ ብዙዎች ሄደዋል ኢማም አህመድ ሆነ ሌሎች ደግሞ ፈታ የኡማ አጥያ ሐዲስ ስለዚህ ምንድነው ሁለት ተመከፈለ
አሮጊት ትልልቅ ሴቶች ሁሉ ወጣቶች ናቸው ለጥንቃቄ ማለት ይሄናሉ ነገር ግን ቀውሉ ከመነሻ ስንሄድ እንደ ሁኔታው ማለት ነው ሴቶች ይወጣሉ ይወጅባቸዋል ይሳተፋሉ ዳዕወተል ሙስሊሚንና ኸይራትን መሳተፍ አለባቸው የሙስሊሞችን ዱዓ መሳተፍ አለባቸው ተክቢራውን ማብረው እንዲከብሩ ይውጡ ዋጅቡን አለይህና ግዳጅ ነው በእነሱ ላይ ይውጡ ነገር ግን የሚቀመጥ ባይሆን መስፈርት አለ ሴቶች ሲወጡ አላህ ተቀበለ ይወጅባል የወጀበባቸው ነገር ለመተግበር የነብዩን አለይሂ ሰላቱ ወሰለም ትእዛዝ ለመፈጸም ባይሆን ሐራምንና ክልክልን ነገር እንዳይፈጽሙ አደራ ሲየማ አለባበስ እዚህ ላይ ነው እንግዲህ በጣም አደጋ ያለው ከታላላቅ ሊቃውንት የተደረጉትን ነቅል የተደረጉትን ልንገራቸው ሴቶች ላይ ያለ ማስጠንቀቂያ ሴቶች ላይ ወፋ ቆም ለበልና የተወሰነ ነገር ልንገራቸው ሴቶች ላይ ለምሳሌ በሴቶችና ወንዶች መካከል እኩይ ስነ ምግባርና ከሸሪዓ ጋር ፍጹም የሚቃረን ከተለቦቻችን አካሄድ ጋር ፍጹም የሚቃረን የሚተገበር ነገር አለ አንደኛ ምን ይመስል መቀላቀልን ይመስል ሴትናው መቀላቀል ድብልቅልቁ ነው ድብልቅልቁ የነርፎ እህል የዘርቆ የሚባለው ለቅጥ ይገለጽ እንደደረሰ መዘርቆ የለም ዛሬም የለም ግን ቀልቀል ነው ነጭ ጀለቢያ ጥቁር ጀንተን አባያ ምንድን ምን ቀልቀል እንዳለ ምናልባት ዛሬ ገለ ከተደረገ ሲመለስ ሲል ለአውራ ተግራት ባለው ሲመለስ የሚባል ነገር አለ ብዙ ነገር ሴትና ወንድ መከራከር ነብዩ አለይሂ ሰላቱ ወሰላም በሐዲታቸው የተናገሩት አለ ዒባዳ ላይ خير صفوف الرجال أولها وشرها أخيرها وخير صفوف النساء أخيرها وشرها أولها نبي عليه الصلاة والسلام بحديث صحيح كونوش صف مرت صفان የሴቶች መስጂድ ተብሎ የለም ሴቶች ከወንዶች ኋላ ነው የሚሰሩት በነብዩ አለይሂ ሰላም የከወንዶች ውስጥ ምርጥ ሶም የመጀመሪያው ሶፍ ነው ለምን ከሴቶች ይርቃል አደገኛው የወንዶች ሶም ከኋላ በኩል ያለው ሶፍ ለምን አቅረብ ለነሳ ወደ ሴቶች ቀርብ ነው ከሴቶች አደገኛው ሶም ሶፍ አወል ነው ለምን ወደ ወንዶች ቀርብ ይላል ከሴቶች ምርጥ ሶም ከኋላ ያለው ለምን ከወንዶች ይርቃል ይሄንን خير الصفنا خير الصفوفنا شر الصفوف النبي عليه الصلاه والسلام يجلسوا بالله ነው ዒባዳ ሶላት ሶፍ ላይ ነው ታዲያ ሌላው ላይ እንደታውቁ መከራከር ዒባዳ ላይ ነብዩ አለይሂ ሰላቱ ወሰላም እነዚህ ሰዎች አላህን ይፈራሉ ለአጅነብይ ትኩረት አይሰጡም ለሐራም ትኩረት አይሰጡም አላህ ቤት ነው የቆሙት የሚባልበት ቦታ ላይ ሸርና ኸይር ገለጻ ከተሰጠው ከዛው ውጭ ያለ አካሄድ ላይ አብሮ መተራመስ እንዴት ነው ውስጥ የሚያስገባው ይሄንን እናስበው ነብዩ አለይሂ ሰላቱ ወሰላም በሐዲታቸው ነው ስለዚህ ጥንቃቄ ይኖር ለእህቶች ለወንዶቻችንም አለ ሁለተኛ ሴቶች ላይ የሚፈጠረው ነገር አተበሩጅ መገላለጥ ማሸብረቅ ማጌጥ አጋጊጦ አንተ ሩበና ሴቶችን እኮ በዒድ ጊዜ የምታገኛቸው ያገባለት ብቻ የተጠቅልል ከዛው እንደዛ አምራማቸው እንደ በጣም አማራ ተቋቁለው የተለያየ ነገር ዘመን አፈራሽ ቀለሞች አሉ የከንፈር አለ መቀንደብ አለ ሰውነት አለ ፍላሽ አለ ምንድን አለ መቀባባት አለ አጊጠው ሲቦግኛል ልብስ ተጨንቀው ተጠበው ከሰውነቴ ጋር ይሄዳሉ እንዴት ነው ያምሩብሻል እየተባለ በስንት ነገር ከፍተኛ ጫማ ጋር የሚገርም ጫማ አረኘኝ አረ ዙር ባክህ የሚል ጫማ ያ ሁሉ ተለብሶ የሚወጣው ላይ ሰዓት ተመከባ አላህ በጣም አስቸጋሪ ተበሩጅ ነብዩ አለይሂ ሰላቱ ወሰለም በሐዲታቸው ከመከራ ተበሩጅ መገላለጥ ራስን ለገበያ ማቅረብ ራስን ለተመልካች መስጠት ወንድሞችን ፊትና ውስጥ መስጠት ይሄ በጣም አደጋ ነው አላህ Subhanahu Wa Ta'ala ወቀርና في بيوتكن ولا تبرجنا تبرج الجاهلية الأولى الله Subhanahu Wa Ta'ala
እቤታችሁ ተረጋጉ ሴቶች ይላል አላህ ተረጋጉ ولا تبرجنا تبرج الجاهليه الاولى እንደ መጀመሪያው እስልምና ከመምጣቱ በፊት መሐይማኖች እንደሚያደርጉት ተገላልጣችሁ አደባባይ አትውጡ አላህ Subhanahu Wa Ta'ala ይናገራል ተገላልጣችሁ አትውጡ ሩበና አለባበሳቸው والله በጣም ፊትና አይሆነ ከሸይጣን በላይ የሚስብ አደገኛ ለትኩር ምንም ያደርጉ አንሳኡ ሐባኢል الشيطان ይላሉ ሴቶች ብዙ ጊዜ ሸይጣን የሚዘረጋቸው መረቦች የሚሆኑበት አጋጣሚ አለ ሸይጣን ወይም ሰይጣን አንተን ለማሳታት ቀጥታ ራስህን መቀየር ሳይሆን ለጉድ ለብሳ እንድትወጣ ጧት ያቀርብሻል ልብሽ የሚያምር ልብስ ማለት ይሄዳል ታይቶ የማይታወቅ በኢሳት ይወጣል ተመልከቱ ለአስር የዛን ሰዓት ወንድሞች መስራሲው አይቶ የማያውቅ ነገር በዚህ ሰዓት ምን አደረገች ማለት ነው ለፊትና ራሷን ማጋለጥ ወንድሞቿን ዚና እንዲመኙ እሷን እንዲመኙ አደረገች ይሄ ነው እንግዲህ ተበሩ አጃጅቶ አሸብርቆ እንደዛ አይነት መውጣት ለሴቶች በጣም አደጋ ፈጣን አይልበሱ ወንዶች ይልበሱ አትልበሱ ማለት ሴትም ወንድ ይወጣል ጥቁራቸው ይሄንን ልብሳቸውን ለብሰው ይወጡ በታይነት ማለት እንደውም እንዳላቸው ሙሰለማ ረዲየላሁ ተዓላ ዐንሃ የነብዩ ባለቤት عندما نزلت هذه الآيات يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن أنت يا الله نبي هوي مستوجه نزل ሴት ልጆችን ነበር የአማንያንን ሚስቶች ዘዛቸው በላያቸው ላይ መከናነቢያቸውን እንዲለቁ ይቻልቀጥ በመጣች ጊዜ ትላለች ኡሙ ሰለማ የነብዩ ባለቤት خرج نساء الانصار የአንሷር ሴቶች ወጡ ከቤት وعليهن الاቸው ላይ ምናቸው ልብሳቸው ለብሰው كأن على رؤوسهن الغربان من الأكسية እላያቸው ላይ ልክ ቁራ መስለው ነው አለችው ጥቁር ለብሰው ቁራ መስለው ነው እንደው አንቀጹ እንደተነገራቸው ወዳው ነው የሚለወጡ የኛ ኮንሱ ማግዱ ያስጨርሰናል እባክሽ በላ በጀሃነም ተዝቶ በስንት ነገር ተነግሮ ስንት ነገር ተደርጎ በወንድም ተለምኖ ዳዒ ሁሉ ተናግሮ ከስንት ጊዜ በኋላ በግድ ከተቀየረች ምትል አንድ አንቀጽ እንደሰሙ የሷሃቢያን ሰው ወዳውኑ ለብሰው ተወጡ ከነዚህ አይሻ ቡኻሪ ላይ ተዘገረው ወዳውኑ እንተናቸውን መከናነቢያቸውን ቀደዱና ተከናነቡታለች አይሻ ረዲየላሁ ዐንሃ ኡሙ ሰለማ እንደነገረች ስለዚህ ሴቶች ለብሰው በማያስታውቅ መልኩ ነው መውጣት ያለባቸው ለዚህ ነው አብዛኛው ጊዜ ጥቁርልን ቁርአን ስለወጡ ቁርአን እንደው ነጭ ነው እንዴ ቀይ ነው አረንጓዴ ነው የቁርአን እንደው ጥቁር ነገር ብዙ ጊዜ ይሰጣል የመደበቅ ባህሪ አለ የኃይለታ ጥቁር ለብሰ ግርማ ሞገስ ማለት ነገር ግን የመደበቅ ባህሪ አለ በጣም ማለት ነው ከሌሎች የተሻለ አይስብ አዲስ ሲያምር አይደለም ጥቁር ነገር በቃ አለ ስለዚህ ይሄንን ለብሰው ከጥቁሩ አይቻልም ማለት ነገር ግን ጥቁር ቢደረግ በጣም ጥሩ ነው አስተር ይሆናል ይላሉ አላማዎች ራሱ ከዚህ ነው ስለዚህ ያንን ለብሰው ሰፋ ያለ ሰፋ ሆነ ወፍራም ሆነ ቀጭን ያልሆነ ሰውነት ጋር ማይለጠፍ ያንን ለብሰው መውጣት አለባቸው በዚህ አይነት ነገር መሄድ ያለባቸው ሴቶች ማለት ነው ተባባለ ስለዚህ ይሄንን ተበሩጅ የሚባለው ነገር ራስን ማገላለጥ የሚባለው ነገር ነብዩ አለይሂ ሰላቱ ወሰለም በጣም ከልክለዋል በተለይ ቅርጽ የሚያሳይ አሁን እኮ ልብስ እኮ ይለበሳል አባያ ታውቃላችሁ አባያ ምንድን አባያ ማለት ነው ትርጉሙ ምንድን ነው አባያ ምንም አባያ ይባላል ከተማ አባያ ይባላል ማለት የማያስከው ነው እኛ አልተገነዘቡትም እንጂ ከዱባይ የሚመጡ ልብሶች ዱባይ የተበላሸ ሀገር እኮ ነው አልአያ ሞዴል የምትሆን ሀገር አይደለችም ዱባይ ማለት ከለንደን እስከ ትንሽው ነገር የለም የሙስሊሞች ልብስ ብላ አመጣ ለውልቀቱ በኋላ ገበድ ከቤት ገበድ ታጣቢ ተቀልባል ያለ የሚያወጣ ቁት የሚያወጣ ራሱ ተሰቅሎ እኮ ምን እንደ ቡቲክ ብትሄድ ተሰቅሎ ሴቷ የተሰቀለች እኮ ነው አንተ ከነዚህ ያለው ራሱ ተሰቅሎ የተቀመጠ እስከዚህ ድረስ ነው ያለው
ከነም ይመጣው ከዱባይ ሂጃብ የሙስሊሞች ሂጃብ ተብሎ ነው የሚሸጠው ማን ይሄን ሂጃብ ያለው ሸሪዓው እንዳስቀምጠው አይደለም በስምምነት ይወጣል አገራችን ላይ ሂጃብ የሚባል አለ ምን ክሬም ነው ግን ያው ሂጃብ ይታል ከዛ ያለና በዚህ ላይ ወስደው ዝላይ ቁልል አድርገው እዚህ ላይ እንደሚያስመስሉታል ቁልል ነው የሚሉት ዝላይ ትልቅ ጸጉር ያለው የሚያስመስለው ይሄ ሁሉ መሸወጃ እኮ ነው በአልገራ ይባላል እንደዛ አይነት አታሉ መሸጥ ማለት ነው ራሱ እንደዛው ይሄ በጣም ከልከል ሰው እንደዚህ ያደርጋል አላህ ሂጃብ የሸሪዓ ሂጃብ አይደለም የሸሪዓ ሂጃብ ሳይሆን በስምምነት ያወጣሉ የወጣ ሂጃብ የሚለው ለእናቶች ለልጆቻቸው ሲያወርሱ ሀበሻ ላይ ይሄንን ያወርሷቸው እንደው ኒቃብን መጤ የአረብ ባህል አድርገው እስከማስጨበጥ ድረስ አዑዙ ቢላህ የነብዩ አለይሂ ሰላቱ ወሰለም ባለቤት የነ አኢሻ የነ ሰውዳ የነ ኡሙ ሰለማ የነ ታላላቆቹ እነ አጥያ የነ ኡሙ ሱለይም የነዚህ ታላላቅ ጅምራ ሷሃቢያዎች እነሱ ልብስ ኒቃብ በደንብ አድርጋ መከራ ሐምዛ ጅምራ አሽር ምስተቆጠር ተሞልላለ ምን ያሰዋታ ያቀርባል ያለምን ተቆና ይግለ ማንም ይከፍላል አንተ ብቻ ወቅ ጸይምነቱን ጓደኛዬ ነው ነብዩ ጓደኛዬ ነው ስለኔ ምስተከለር ምን አለ እኔ ስለሱ ምስተከለር ምን አለ አንተው ወንድ ማማት ስለኔ እኔ ነው ሷል ተበቃ ምን ይሄን ምስተከለር ይሄን ስለዚህ ምንድነው ማሳይ ስለዚህ ታውቃለህ ወንድ ይስታለችው አቤታይዋ እሷን ሊባል ምን ይሰራል ይሄን ጋር ይሄን በጣም ተራቀቀ አላህ ሰውማ ሾቃል እኮ በዚህ እኮ የተሾቀው ወጣቶች አሁን ከተመከራቸው ራሱ እንደዛ አይነት ጃዋ የሚነገርበት መሄድ አይፈልጉም ለምን ገራገር አድርጎ ሞት ነው እየሞትሽ ነው እህቴ አንቺ ነሽ የምትጎጂ ህይወትሽ የሚበላሽ የራስሽ አደጋ የማንም አይደለም ያንቺ ህይወት ሲበላሽ ነው ያደለበላሽ አንቺ ይበላሽ ያንቺ ህይወት ሲበላሽ ግን ቅር ይለኛል ነብዩ አለይሂ ሰላም አስተምረው አደራ ብለውናል ስለዚህ ነብዩ አለይሂ ሰላም የተራገሩት አደረጀ ምን ይላሉ النبي صلى الله عليه وسلم فيما رواه مسلم በዘገቡት ሐዲስ ነብዩ አለይሂ ሰላም ሲንፋኒ من اهل النار ሁለት አይነት የጀሃነም ሰዎችን አሉ لم ارهم بعد እስካሁን አላየኋቸው ወደፊት ይመጣሉ ነብዩ አለይሂ ሰላም የጀሃነም ሰዎች رجال بأيديهم سياط አንዶቹ አይነቶች በእጃቸው አለንጋ መሰል ዘንግ ይዘው የሚዞሩ ናቸው ከአዝናብል በቀር የከብት ጅራት የሚመሳሰል ዱላ ይዘው የሚዞሩ እንደው የጥይቁነ ቢሃን ሰው መገርባው የሚገለገለው መምታት ነው ሹጣው ናቸው ወለና በደለኛ የሆኑት ማለት ያገኙትን ህግ ትልቅ ሰው ምን የለም ህግ ማጥራ ጁ ነው ቋ እንደዚህ አይነት በዳዮች ይመጣሉ አምባገነን ይሆናሉ አምባገነን ደብዳቤ ቀጣ ለትንሽ ያዙ ትልቅና ያከብሩ ሁሉ እነሱ ጋር እንደማለት ያለው እነዚህ ኩራ አድርገው ይመጣሉ እነዚህ የጀሃነም ሰዎች ናቸው ማለት ነው ሁለተኛዎቹ አላያቸው ዘካውን ግን ይመጣሉ ምንድነው ሁለተኛው ኒሳኡን ካፊያቱን አሪያት ማኢላቱን ሙሚላት ሩሱሁነ ከአስኒመት ነብዩ አለይሂ ሰላቱ ወሰለም ሴቶች ይመጣሉ ወደዚህ ምን አይነት ሴቶች ይመጣሉ ካፊያቱን አሪያት ለብሰዋል ግን አልለበሱም ለብሰዋል ፍጹም ራቁታቸው እንዳትም ለስም ቀላል ነው አህሉ ዒልም ምን ይላሉ ቀጭን ልብስ ተለጣፊ ልብስ ይለብሳሉ ማለት ቢለብሱ ክልብልብ ቢሉም እንኳን ቀጭን ሰውነታቸው ጋር ከተለጠፈ ለብሰዋል ግን አልለበሱም ለብሰዋል ለይምሰል ግን አልለበሱም በሸሪዓ ወይ ደግሞ አጭር ልብስ ነው ቆል ንባዘራ ነው አላህ አጭር ልብስ እንዴት ጉልበታቸው ድረስ ወይም ደግሞ ቁርጭምጭሚታቸው በላይ ያደርጋሉ ሴቷ ታጥባው ወንዱ ያስረዝማል በሸሪዓው ተካራለ ለምን የወንዱ ሱሪ አፈር ይጠርጋል የሰፈር ጭቃ ይጠርጋል ሴቷ ደግሞ ያውቁታል አንቺ አስረዝሚ አንተ አሳጥር ነበር የተባለ ነገር ግን እሱም ብየው እሷም ብየው ሁሉም ባላስ እዚህ ሁሉ ስትመለከት ሸሪዓውና የሰውን አቀራረጥና ተግባሩን ስትመለከት አጂብ በጣም ይደንቃል ይገርማል አጫጭር ልብስ የሚለብሱ ካፊያቱን አሪያት ለብሰዋል ግን አልለበሱም يقول الله أهل العلم كافيات الله يحماه الله عاريات عن الشكر بالمجاز أو بسم الله ينسيه وكذا ولا تقول الله وكذا
አላህን ሰጥቷቸው ወቀሰ ማመስገን የለም እንደዚህ አይነት ሰው በዚህ ተሰምተናል ማኢላት ሙሚላት ማኢላት عن الصراط المستقيم كفتኛው መንገድ ያዘነ عن العفة ከጽዩፍና ዝርክርክ ያላች عن الصبر من الزنا ከዝሙት ራሳቸው ላይ ወጥቶ እንደዚህ አይነት ሰዎች ነው ማኢላት የተዘነበሩ ማለት ከተከከለኛው መስመር የለቀቁ መኪና መስመሩ ለቀቀ ማለት ነው ውስጥ ነው የሚገባው ምንድነው የሚያጋጥመው መኪናው ይሆናል ሁለተኛ መስመሩን ለቆ ጉዳ ውስጥ ከገባ ገደል ከገባ ጅልዲ ሰብሮ ከወረደ ሰው እንትን መኪና ይሆናል እንዴት አይነት አጋጣሚ ማኢላት አለ ማኢላት ሙሚላት ሌሎችንም የሚያዘነብሉ ራሳቸው ጠብተው ማኢላት እንደገና ሙሚላት ሌላ እሷን ራሷ ዲናውን ትተራዋለች ጓደኛ ደግሞ ጓደኛዋን ታስታውቃለች ለባሏ ጓደኛዋን ታስታውቃለች ራሷን ዝሙት ውስጥ ትከታለች ጓደኛዋን ዝሙት ውስጥ ትከታለች እያገናኘች በስልኩ አውዱ ቢላህ ማኢላት ሙሚላት እነዚህ የጀሃነም ሴቶች ናቸው ነብዩ አለይሂ ሰላም ካለ ሩሰው እንደው ራሳቸው ይያሉ እንደ ጉልላት አድርገው ከአስሊመተል ቦህ እንደ ግመሻኛ ቁል ያደርጉታል አሁን ቀጥታ ተመለከተዋል ይሄ ከያታርኩ ሙስሊም ሴት ናት ታቁና ነይሙና በከሪማቸው ተቀልለው እንደ አጉነው ዝቅ ቆልለው لا حول ولا قوه الا بالله በጣም ወስዋስ አይው ከሁለት አመት በፊት እማናቀው ነገር ነው አሁን ዲሲ ላይ ራሱ ያየኛል እንደ አዳዲስ ማለት ነው የሚያመጡት ሱሪ ለባሽን ራሱ እንደሷታ ሱሪ የለበሰችውን ቃል የለበሰችውን ሴት ሩበማ እንደዚህኛ ይፋታል ይችኛይቷ አለባበሷ ዳለዋን በጣም ያሳያል ይሄንኛው ጸጉር ውስጥ ላይ እንደው ምን አይነት ዙማ ጸጉር አለ ብለን እንሳሳለን ልብ ነው ተደረጀ ያ አላህ ሀሳቦቻችን አላህ ያስተካክል ወይ መስመሩ አላህ ይመልሰን እና ነብዩ አለይሂ ሰላቱ ወሰለም እነዚህ መግባታቸው ይቅርና ጀነት አለ ለየጅድነ ሪሃሃ የጀነትን ሽታ አያዱ فإن ريحها لا يوجد من مسيرة كذا وكذا የጀነት መዓዛ ይሄን ያክል 100 ዓመት ርቀት ሲደርስ መዓዛው ያውጃል ሽታው ያገኙት ነው ማለት ነብዩ አለይሂ ሰላቱ ወሰለም ያ አላህ በጣም ያስፈራል ይላቸው እንደዚህ ለብታ አንድ ቀን አጥቷ والله የነብዩን ሐዲስ በአድሞ ያብስ እንደ የገባት የተረዳች ይሄ ሐዲስ ይሄ ሶሂህ ሐዲስ ከነብዩ የመጣ ይሄ ሐዲስ ልቧ ውስጥ የገባ ሴት አትራመድም ይሄንን አድርጋ እነዚህ ጋር መሐልፋት ናቸው ስለዚህ እንደዚህ አይነት ተለብሶ ይወጣ ሐራም ነው ከልከለ ህይወት ያበላሻል አላህ ጋር በተዳበር ቁጥር እሷ ቁመናዋን እሷ ውበቷን እሷ ቅርጿን እሷ ማንነቷን ስላሳየች ጥሩ ትዳር ታገኛለች ማለት አይደለም አበዳን እርግጥ ነው ተሸፍና ኒቃቧን ለብሳ አላህ ያመጣው እርግጥ እኮ ነው ትዳር ማለት እኮ ምግብ ማለት ራስን የምትበላው ወይ ታሙና ወይ ሾርባ ትጠጣለህ የተደገሰለ ሌላ ነው እርግጥ ነው በቃ ተበላለህ የተባልካትን ሳሙና ተበላታለህ ፈከዳሊከ ታገቢዋለሽ የተባለችውን ታገባለህ ንቃብ ለበሰች ያለበተች ምንም ለውጥና ልዩነት የለውም አላህ ዘንድ ያለው ተባረከ ተባረከ ከይርም ስለዚህ ለምን ነው በሐራም የምንሮጠው እህቶች እንደው በተለይ እናንተም የሴት ልጅ አባቶች በርቱ አጥርካሪ ይሁን ለአላህ ስለዚህ ላይ ቆጠበና ድጋቸው አደራ የጀሃነም ምልክት እንዴት ሆነብን ሴት ልጆቻችን ማለት ነው ይሄ አንድ ሴቶች ጋር ያለ የሚፈጠር የዛለት ሙኻለፋ የኢድ ቀን የሚፈጠር ሌላ ወንድና ሴት መጨባበጥ ይሄንኛው ያው የነገርኳችሁ ሐዲስ ወንድና ሴት ደግሞ መጨባበጥ ይሄ ሙኻለፋ አንዱ ሙኻለፋ የኢድ ቀን ፋጡማ እና መሐመድ የጎረቤት ወንድነሽ ተናረሽ እንኳን አደረሰሽ ለይዱ እንደው ደህና ሰው አለፈ ማን ነው ይሄ ሰው የሚጨብጣት ማን ነው ባሏ ነው ወንድሟ ነው አጎቷ ነው አያቷ ነው ልጇ ነው የተፈቀዱት እነዚህ ናቸው አይደለም የባሏ ጓደኛ ያጎቷ ልጅ የሸከማል ልጅ ያጎቴ ልጅ አብረዋል ይያጅሉ ልጅ ነው እሱ አዎ አይደለም ልጅ ነው አላህ ይካደረው እናደርግ ያማን ነው ይሰሙኝ አንተኛ በካልኩሌሽን የምንፈጥረው ነገር አለ የምናስቀምጠው ህግ አለ በድስት ብቻ ምንከም አዝነኝ ነው አራቂ አትጨብጪ አንተም ከመና ጓደኛ ቢሆን ያንተ የራስህ ወንድምህም ይሁን ወንድም ታላቅ ወንድም ታናሽ ወንድም ሚስትን መጨበጥ የለበትም ህፃን ልጅ ካልሆነ በስተቀር አይቻልም ሸሪዓው ወንድም ይሁን ወንድም ነው በእናት በአባት የወንድምነት ሐቁን አክብር ሚስትህን ግን ሊጨብጥ አይፈቀድም አለኝ ተገባ
አሸንፈ ይሄንን ወንድምህን ሆነ ምንም ነው ይሄ ያገራችን አባባል በተለይ አሁን እኛ ሀገር ላይ ራሱ ታናሹንም ሀገራችን ላይና እዙ ኢትዮጵያ ውስጥ ራሱ ደቡብ ክፍልና ሰሜኑ ክፍል ይለያል እኛ ሀገር ላይ ከልጅነት ጀምሮ የምንሰማው ማለት ነው የታላቅ ወንድም ምን ለትንሽ ወንድም ትልቅ ሚስቱ ናት ማለት ይችላል ሀገራችን ላይ ይሄን ያለው ያደጉበት በዚህ ላይ ነው ወማ በጣም የሚያስጠላካይ ማለት ነው ላኢላሃ ኢላላህ ገበያ ይዞ ይሄዳል እሱ ነው ሰርግ ይዞ ይሄዳል እሱ ነው እሆነ ቦታ ወንድሙ ሄደ እሱ ነው የሚጠብቀው ዘበኛ ማለት ነው እሱ ነው የሚዞረው የሚያደርገው ያደረገ ማለት ነው አው በግላ ይሄ አይነት ተወርሷል የቅብብሎሽ ምንድነው የቅብብሎሽ ባህል ነው ጎጂ ባህል አሁን ላይ ምን አሏቸው ኤችአይቪ የቫይረሱ መተላለፊያ ምክንያት ስለሆነ ራሱ ማለት ነው ስንት ተቀብሎ ስንት ሄዶ ስንት አደጋ ውስጥ ገብቶ ስንት ተቀጥሮ ዚናን ሸሪዓችን ብሎ ነበር እንትን ያለው በሽታ እንዳይመጣ ድህነት እንዳይመጣ ችግር እንዳይመጣ መገዳደል እንዳይመጣ መሐመድና ከማል የሚባሉ የራሳቸው ሚስቶች እያሉ በሰው ሚስት ይጋደላሉ በጣም እንደናንተና እየተታቆሱ ነው ለምን በእንትና ሚስት ተጣጣ ሁለቱም ይሄ ሙስሊም ላይ ይሄን ግኝት አለበት ላ ይሄንን ተመራጭ አደረገ ስለዚህ መስራው ይባላል አይፈቀድ اذا كانت النظره الى الاجنبيه محرمه اجنبي مملكه حرام ከሆነ فالمصافحه اعظم حرم حرامነቱ መጨባበጥ ደግሞ የከፋ ነው ክልክል ነው ማየት ክልክል ነው አጅነቢ የሰው ሚስት እንዳታይ ተብሏል እንዳጨብጥና በጣም ይታወቃል እንዳታይ ተብሏል ስለዚህ ክልክል ነው ግን ወጣ قال النبي صلى الله عليه وسلم في المبايعه በሙባይዓ ጊዜ ነብዩ አለይሂ ሰላቱ ወሰለም ከሷሃቦቻቸው ጋር ሙባይዓ ሲያደርጉ ሴቶችን እንዲያደርጉ ያለ እኔ ላ ሷፊሁ ኒሳ እኔ ሴቶችን አልጨብጥም መላእክተኛው ነብዩ አለይሂ ሰላቱ ወሰለም እኔ ሴቶችን አልጨብጥም አላ ሐዲ ሙሐመድ ሰለላሁ ዐለይሂ ወሰለም የነብዩ መመሪያ ምን ችግር አለ ብትጨብጣ ምን ችግር አለ ጓደኛችን ምን ችግር አለ አብረን የተማረን ምን ችግር አለ ጎረቤታችን ምን ችግር አለ የወንድሜ ምስራ አይ ባለም ሸሪዓ ያስቀመጠው ነው ኢኒ ላ ኡሳፊሁ ኒሳ اخرجه احمد والنسائي والترمذي رحمه الله وفي حديث معقل بن يسار رضي الله تعالى عنه يقول قال رسول الله صلى الله عليه وسلم ملائكه እንዲህ ይላሉ لا اي الطعام في راس احدكم አንዳችሁ ጭንቅላቱ ቢጨቀጨቅ بنخية من حديد በብረት ወስጥ እንደዚህ ቢጨቀጨቅ ይሻለዋል خيرون له ለሱ የተሻለው من ايام السمراء لا تحل اما በቃለት እንዴ ሰውነቷን ከመነካ እዚህ በሚጨቀጨቅ በብረት መስል አንድ ጠቅም ያደርገ ሰውነታችን ሁሉ የሚነዝረው አይደል እንዴ ቢጨቀጨቅ አንድ ጊዜ ወጋድ ይደረግፋል ወስጥ ይተካለ በወስጥ እንደዚህ ብትጨቀጨቅ ይሻላል ጭንቅላትን እንደዚህ ብትጨቀጨቅ ይሻላል ማጥበቃለት እንዴ ከመነካ አያችሁ ምን አይነት እንትን እንዳለበት ሙሳፋህ ማለት ምን አይነት አደጋ እንደሆነ ወሳሁ ለላህ ተባረከ ላይ ሀቡ ወሳሁ ለላህ ተባረከ ስለዚህ ይሄ በጣም አደጋ የማይበቃ ልብስ መጨበጥ ስለዚህ የዒድ ቀን የጓደኛ ሚስጥራት ምንድነው ተብሎ መጨበጥና ሴቶች ጋር ማድረግ ከልከል ሌላ ሴቶች ከሚያደርጉት ሽቶ መቀባት ሽቶ ተቀብቶ መውጣት መቼ የዒድ ዕለት ለዛሬ ያልሆነ ቀን ይበጣጠት የሚል በሂላል እንደዛ አይነት በሂላል ለዛሬ ያልሆነ ቀን የሚገርም ልብስ ይገዛ ብትመለከቱ አሁን ወደ አሻር ተራቁ መንቀሳቀሻ ልብስ እየተገዛ ለልጆች ይገዛ እሷም ትግዛ ባልም ይግዛ ሁሉም ይግዛ ይልበስ አዎ የዛ ቀን እንደተ ነገር ግን ቀን ያስመራ ያንን በደለለ መልኩ እንዳናደርግ ለዛሬ ያልሆነ ቀን ውስጥ እንዳናደርግ ስለዚህ እንደገና ባለባበስ ተጨማሪ ደግሞ ምን አለ ባለባበስ ተጨማሪ ምን አለ አፋፋል አጠቃላይ ይላል ሽቱ መጠቀም እቤቷ ብቻ የሚፈቀድላት ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ሲማራው ሙስሊም من حديث ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم ايما امراه اصابت بخورا ما من يوم ሴት ጭስ ወይም ደግሞ ማዓዛ ያለው ነገር የተጠቀመ فلا تشهد معنا العشاء الاخر የመጨረሻው ኢሻ እኛ ጋር መጣ እንዳትሳተፍ ጀማዓ እንዳትመጣ የሶላት ሽቱ ተጠቅማ ሽቱ የት እንዳትመጣ ሶላታችን እንዳትረሳ ነብዩ አለይሂ ሰላቱ ወሰለም ያ አላህ ሽቱ ተቀብቶ አጂቶ የፍራንስ ሽቱ ስንት አይነት የሚገርም መዓዛ ያለው ያውድ በሩቅ የሚጣራ ዞር የሚያደርግ እንኳን እንደዚህ ይዟል
እንደዛ አይነት መዓዛ ያንን ይሄንን ተጠቅማ አደባባይ በወንድሞች መካከል ነብዩ ጋር ለመጣላት አላህ ጋር ለመጣላት ያ አላህ አይደረግም ይሄ አይደረግም እና ሌሎችም ሐዲሶች አሉ ሐታ ራሱ የዚና ጥያቄ ተጠየቃለች እስከመባል ድረስ እየደረሰ የተለያየ ነገር አለ ይሄ ሴት ልጅ በተመለከተ ያለ ምናልባት ወንዶችን በተመለከተ ስንመለከት ለዒዱ ተብሎ ሙኻለፋ ይፈጠራል ፂመመላጭ መወልወል ማለት አንደኩ ማንኛውም አካል ቢላጭም አንተላጭ ብለህ መምከርኩ የነብዩ አለይሂ ሰላም ሐዲስ ወዲያ አምስት ሐዲሶች አሉ ግማሽ ቡኻሪ ሙስሊም የዘገቡት ግማሽ ሙስሊም ግማሽ ቡኻሪ ላይ አዕፉ ወፊሩ ሊሃ ነብዩ አለይሂ ሰላቱ ወሰለም አዕፉ ሊሃ ፂማችሁን ተንከባከቡ ጠብቁ ወፊሩ ሊሃ ፂማችሁን አፋፉ ነብዩ አለይሂ ሰላቱ ወሰለም ሲመላጨት አይፈቀድም ነብዩ አለይሂ ሰላቱ ወሰለም በተለያዩ ሐዲሶቻቸው ይህንን ጠቅሰዋል እንደው የመላጫ ምንም አይነት የለም ፂሙን የሚያሳድገው ቃልቻ ነው የቀራሉ የሚል የለም የነብዩ አለይሂ ሰላቱ ወሰለም የሷሃቢዎች ተግባር ነው ቀራ አልቀራ የመቅራት ያለ መቅራት መለያ አይደለም ስለዚህ ፂሙ ማደግ አለበት እትባል ነብዩ አለይሂ ሰላቱ ወሰለም ምን ይላሉ فيما ثبت في الصحيحين عن رسول الله صلى الله عليه وسلم قصوا الشوارب واعفوا اللحى وخالفوا المشركين ነብዩ አለይሂ ሰላቱ ወሰለም ቀድሞ ቀመታችሁን ይሄንን ቆረጡት አሳጥሩታል መላጭት አይደለም ማሳጠር ጁዙ የሚላል ይሄን እጭጋ ነው ይሄን ማለት ከላይ ያለችው መስከረም ከዛ ውጭ ያለውንሳ አሳድጉ ኻሊፉል ሙሽሪኮችን ተቃረቡ በዚህ ነብዩ አለይሂ ሰላቱ ወሰለም ወደ አምስት ለፍዞች ነብዩ አለይሂ ሰላቱ ወሰለም ፂምን ስለማሳደግ እየተናገሩ ስለዚህ እንዳው ነብዩ አኢሻ ረዲየላሁ ተዓላ ዐንሃ በጣም እንደው አልহামዱሊላህ ሱብሃንአላህ አላህ ተባረከ የተገባው ጌታ ነው ጌታችን ምስጋና ይገባው ዘየና ለና الرجال باللحى والنساء بالدوائب ወንዶችን በፂም ያጌጠልን ጌታ ሴቶችን ደግሞ በምንድን በዞማ ጸጉር እዚህ ላይ የሚወቀው ጸጉር ሴቶችን በዚህ ያጌጠልን ጌታ ወንዶችን በዚህ ያጌጠ ጌታ ምስጋና ይገባው አኢሻ ይሄንን ምን አለችው ጌጥ ነው ውበት ነው ያምራል በጣም ያምራል ስለዚህ በሴቶች ጸጉር ቦታ በጆፌ ቦታ የወንድ ፂም ሴት ይሄ ምን ጸጉሯ ከለላት አስብ ቀልብ ስብር ነው እኮ ይሄ ካነሰ ጸጉሯ ካነሰ ወይ እንዳትለቅ ነገር ከሆነ ወይ እንደ ጸጉር ዚያዲ ብሎ ምትለው ተመኛለህ ባት ነገራትን ቀልቧን ለመጠበቅ ማለት ነው ይሄ ጸጉር ዚያዲ ለሴቶች በጣም ትልቅ ውበት ነው ና እሺ ለዚህ ወጀት ስለዚህ የወንዶችን ደግሞ ይሄ ነው ማሳደጋችን ለኛ የነብዩ አለይሂ ሰላም ነብዩን እንወዳለን ነብዩን እናፈቅራቸዋለን ነብዩ አለይሂ ሰላቱ ወሰለም ኻሊፉል ሙሽሪኪን ኻሊፉል መጁሳ እሳት አምላኪዎችን ተቃረኗቸው ሙሽሪኮችን ተቃረኑ እነሱ ይላጫሉ አትላጩ የኢዱ ቀን ተቆርጦ ይሄዳል ዜሮ ማለት ነው ማለት ነው ዜሮ ሰው ይተፈቃሉ የነብዩ አለይሂ ሰላቱ ወሰለም ሐዲስ የነብዩን እና አቡበከር እና ዑመር ፂማቸው እንዴት እንደሚያምር ውበት እኮ አንተ ፂሙ ያደገና ያላደገ ራሱ ካፊር ሲመለከተው ወይ ነው ምን ፂማቸው ያስደነግጣል ሃይባለው ግርማ ሞገስ ያንተ ፊት ይሄ ነው እዚህ ጋር ፊት ግርማ ሞገስ ነው ይሄን ጥርቅ ካደረከው በተፈጥሮ አላህ የሰጠህ እዚህ ቦታ ያበቀለው ጥቅም ስላለው ሄሪ ሰምቲንግ አይደል ይሄን ነገር ለዚህ ነው አላህ Subhanahu Wa Ta'ala ያስቀመጠው ስለዚህ አትላጭ እንዳይላጭ አሳድጉ ይበላኛል አይበላ እጠበው አበጥረው አንከባከው አይበላም አይበላም ኢንሻአላህ እና ወጥረውም አልበላቸውም ዑመርም አልበላቸውም ብዙ ዑለማዎች እንዳለ ያሳድጉን ያለው ነብዩና አለይሂ ሰላም ይወዳለን ካለና ታዲጓቸው ምንም አይመጣም ሸው ቀርተዋል እንደልባል ይችላል ምን የሸ እኛ እኮ ነው ይሄን ግንዛቤ ሰዎች እንዲጨብጡ ያደረገው ፂምን እንላጭና ስለመናቸው ከዛ በኋላ ያለው ምን አስመሰለው ማለት ነው ይህ አይነት ነገር መሆን የለበትም ፂም እንዳይላጭ እንዳይቆረጥ ማንም አደራ
አደራ አላህ ተው መወልወል የሚባለው ነገር አስፈላጊ አይደለም ሌላ እዚሁ ላይ ያለ ልብስ ማስረዘም ወንዶች ምን ያደርጋሉ ብለናል ሴቶች ያታጠራሉ ሴቶች ጠባብ ልብስ ይለብሳሉ ወንዶች ደግሞ ታቸረቁታል ረጅም ጫማ ላይ የወደቀ አቦ ጫማ ላይ ሲያርፍ ነው እንጂ ይሄ ውል ያለ ጫማ ላይ ቆዳ ጫማ ላይ ምን እንደመጣ ማንንም ጫማ ይሁን ብቻ ሱሩ እዛ ላይ ሲወድቅ ይላቸው ያምራል ብለው ይሄ እንደዛ አይሆን ነብዩ አለይሂ ሰላቱ ወሰለም ከልከዋል يقول النبي صلى الله عليه وسلم ملائكه النبي عليه الصلاه والسلام ይላሉ ثلاثه ሶስት አይነት ሰዎች አሉ ሸውቴ ነብዩ አለይሂ ሰላም እንጂ ምን የለቀቀው አፉን ወንድም ሲየቀል ተመያልከው እንጂ ሸውሴን የሚባል አትዲያለ ያ ሰፈራችን ያለው ሸውሴን አትዲያለ ዝም ብዬ ነው ሸውሴ ፉላን አንተ ዋይ ዜድ ኤክስ እንደምንለው ሚስተር ኤክስ ሚስተር ዋይ እንደሚባል እኔ ሸውሴ እንጂ ሸውሴን ጋር ነው አንተና አይደለም ማለት ثلاثه لا يكلمهم الله ሶስት አይነት ሰዎች አላህ Subhanahu Wa Ta'ala ይመለከታቸው ማለት አላህ Subhanahu Wa Ta'ala ይናገራቸው አይመለከታቸውም የውም القيامه በእዝነት እይታቸው እንደዚሁም በእዝነት አናገራቸው ولا يزكيهم ማጠራቸው ولهم عذاب أليم አሳማሚ የሆነ ቅጣት አላቸው ሶስት አይነት ሰዎች ወይ እነማን ናቸው እነዚህ ሰዎች እንድንር አንደኛ አልሙስኪሉ ኢዛረሁ ሽርጡን የሚያፈረዝም ከቁርጭምጭሚቱ በታች የሚል ጀለብያም ቀሚስም ነው ትዝይ የጎተትከው ያዋቀጥከው እንዳታይ የሚስትህ ነው እታች ጭቃው ላይ መውደቅ ያለበት ራሱ ቆሻሻ ቢነካ እንኳን አፈር ያጸደዋል ይሷል እኛ ግን አልተፈቀደልን ከቁርጭምጭሚት በታች እንደወርድ አልተፈቀደ ከቁርጭምጭሚት በላይ አድርገው ንስፈሳል በላጭ ሳጥህ ይሃል አይደል እግርህ መቆሚያ ነው ጉልበትህ ነው እዚች ድረስ ብታደርገው ጥሩ ያምራል ጸደ ብታወጣው ችግር ከቁርጭምጭሚት በላይ ብቻ ይሆን አፍሮን ግን ንስፈ ስታረግ ደግሞ በጣም ይሄ ነው አለባበስ ነብዩ አለይሂ ሰላም ቀርጠው ያስተማሩኝ በዛይ ነው እና ታዲያ ድረስ ተቆረጠው ምን ያሳሳል አይዞ ኮንፊደንስ ይኑር ታምራለህ ሱና ሰርተህ ታምራለህ ሱና ሰርተህ ክቡር ነህ ሱና ሰርተህ ታላቅ ሱና የነብዩን አለይሂ ሰላም ሀዲ ሂዳየት የምትገርም ሰው አላህ ዘንድ አጅር የምታገኝበት አትሳፋ አትፍራ አትጨነቅ ይብንኝ በጫማ ላይ ወደቀና ነብዩ አለይሂ ሰላም አንደኛ ሽርጡን የሚያስረዝም ሌላ ነው ወልመናኑ ፊማ አዕጣ በሁለተኛው ሰው ደግሞ በሰጠው የሚመጻደቅ እኔ ሰጥቼ አንተ ተሰደህ ነበር የመጣው እኔ አንጸድቼ እኔ ቤተሰብቼ እኔ ቤተሰብቼ እኔ ኑሮ እኔ ድሬ እኔ እንደዚህ በሰጠው መቀመጫ ያሳጣል እንደው ነው ባልሰጠኝ ነው ምን ነው እንደው ዝም ብዬ እንቱ መንገር ላይ አድሬ ሆነ ተከለሷል አዛ እየተከታተለ ይሄ ሰው ነብዩ አለይሂ ሰላቱ ወሰለም እንዳሉ ሶስቱ ሰዎች ውስጥ አንዱ ሰዎችን አዛባ ሰጣህ ሶደቃ ለአላህ ብለህ ነው የሰጠው ሰው አዛት ታሪክ በቃ ሰው ምክንያቱም አንተ የሰጠውን ሰው ሰጥቻለሁ እኔ እንኳን ተከፍቶለት ብለህ አታውራ ለሌላ እንዴ ምንም እንደቀምሰው እንኳን ነበር ምን ያለው እንደዚህ ደረጃ ያደረስኩት ለሰው ውስጥ ይናገራል ለሰው ይነግርበታል ይሄ ሰውዬ እንኳን አጅር ሊያገኝ ይቀርና ምን አለበት ማለት ነው የሚገርም ቅጣት አለበት እነዚህ ሶስት ሰዎች በጣም ይነፋ አላህ ያናገረው አላህ አይመለከተውም በዝነት እይታ አያዩ አያቀረውም ከወንጀሉ አሳማሚ ቅጣት አለው አራት ነጥብ ነው እየተነገረ ያለው በጣም አስፈሪ ነው ሶስተኛው ሰው المنفق سلعته والمنفق سلعته اقاون የሚያስወድድ بالحلف الكاذب በውሸት መሐላ والله هي جابانك والله هي جرمن ነው ይሄ መድኃኒት የህንዲ ነው የጀርመን والله هي جرمن ይለው የህንዲ ትንሽ ረከስ ቀነስ የሚያደርገው ይሄን አይነት ያሉ ይዋሻሉ በውሸት ማለት የህንዲ ከሆነ والله የህንዲ ነው በትክክል የለም የጀርመንም ከሆነ والله የጀርመን ነው ማለት አሶክሰን ነገር ግን የህንዱን የጀርመኑን የህንዲ ካልከለ በውሸት እየማለ እቃውን የሚያስወድድ ሰው እነዚህ ሰዎች ውስጥ ይገባል ስለዚህ ለነጋዴዎች የሚሰጥ ማስጠንቀቂያ ማለት ነው ያ አለይሂ ሰላም ይሰጡ ዋናው የፈለኳት እንደናል አልሙስሊሙ ኢዛሩ ልብሱን የሚያስረስ አደጋ ነው ነብዩ አለይሂ ሰላም ማስፈለ من الكعبين من الازار فبنا ከቁርጭምጭሚት በታች ያለ ልብስ የእሳት ልብሱ አይደለም የልብሱ ባለቤት ነው ልብሱ ማሳት መቃጠል አንተ ነው
ስለዚህ ይሄ ተነግሯል ልብስ ላይ ጥንቃቄ ይኖራል አደራ ወንድሞች እዚህ ላይ በጣም ጥንካሬ ሊኖረን ይገባል ማለት ነው እና ያው ኤዱን የተመለከተ ሴቶች ላይ ነው ያቆምኩት እና ያው ተያያዥነት ስላለው በዚህ ቀዳዳ ገብቼ ነው የተናገርኩት ይሄ ጥንቃቄ ኖረን ሙኻለፋ እንዳይፈጠር ተክቢራ አለ ተክቢራ እንላለን ለምን አላህ ወሊተከብሩላህ አላ ማ ሀዳኩም አላህ Subhanahu Wa Ta'ala መስመር ስለሰራታያችሁ ልታልቁትና ልታከብሩት ብሏል አላሁ አክበር እንከብራለን ነገር ግን የተክቢራ በዒድ الفطر ጊዜ ተክቢራው መቼ ነው የሚጀምረው تكبيره على القول الراجح ساعات لما قصد يابل ذهب عامه العلماء الى انه ينتهي بصلاه العيد عيد سجدين يالقال تكبيره የሚጀምረው ደግሞ መቼ ነው ልክ ፀሐይ ስትገባ ነገ ዒድ ነው ከተባለ ዛሬ ፀሐይ ስትገባ ተክቢራው ይጀምራል አዳርን ይከበራል ጧት ይከበራል ሶላት ከሰገደ በኋላ አለቀቀባቸው የዒድ الفطر የዒድ አልአድሃ በዒድ አልአድሃ በአረፋ እንመጣበታለን ኢንሻአላህ راجل متزولين إيه نسعيد بن المسيب نعروة بن الزبير سلمة زيد بن أسلم بزلاي إيه بتوختار شيخ الإسلام ذلك ይሄን በዚህ ላይ መርጠውታል በዚህ ነው የምንሄደው ኢደል ፍጥርን በተመለከተ መቼ እንደምንጀምር መቼ እንደምንቋጭ ተነጋግረናል ሌላ ተክቢራ ስንል እንዴት ነው የምንለው በምን አይነት መልክ ነው ለመሆኑ ቃላቶች የተቀመጡ አሉ እንዴት ነው የምንለው ተክቢራው አዎ እስኪ አህለ العلሞች የነገሩና ለስሟቸው ከሷሃቢዎች የያዟቸው ማለት ነው منهم من اختار እንዲህ ብሎ ይወሰዳል አላሁ አክበር لا اله الا الله الله اكبر ولله الحمد ይችን ይመረጣል ምን አልኳቸው አላሁ አክበር ሁለት ጊዜ لا اله الا الله በሶስተኛ አላሁ አክበር አንድ ጊዜ ወለላህ الحمد ይችን ያላል በዚህ እንበል ያሏል ይሄ የብዙዎች የታላላቅ ሊቃውንቶች ይሄዱበት ነው ብዙዎች ማለት ነው ኢማም አህመድ ኢብኑ ኢስሐቅ ኑዕማን መሐመድ ኢብኑ አልሐሰን እና በዚህ ላይ ሌሎች ደግሞ አይ ተክቢራው ሶስት ይሁን ያሉ አላሁ አክበር ሶስት ጊዜ لا اله الا الله الله اكبر ولله الحمد በዚህ የሚቀመጥ ይሄ እነ ኢማም ሻፊዒ ያሉት ማሊክና ኢማም ሻፊዒ እና ሐሰን በስሪ በዚህ ላይ ሄደዋል ሶስቱ እኛ አሁን ምንም ደንታ የለንም ነው እነሱ ግን ይኸው ሁለት ያባሉ ሶስት ያላሉ ስትል አላህ አክበር አሁን ሶስት ሆነ አራት ሆነ ጦር ምን ችግር አለው ዘጠና ሲሆን ልትል ትችላለህ እነሱ ያንዳንዱን የሚያደርጓትን እርምጃ እምን ላይ መረገጥ እንዳለባቸው ጥንቃቄ አላቸውና ነው ሐዲስ ተባባል ይቺ ቀውልን ተመጣጣይ ምን ችግር አለው ኸይር አይደል አላሁ አክበር በየ በሁለት አጅር ካገኘው በ10 ጊዜ አላሁ አክበር በየ ደግሞ ባደርገው ምን ያክል የጥግ ደርሳለሁ እንደዚህ አይነት ካልኩሌሽን አይሰሩ ዒባዳ ስለሆነ ተውሂድ እጥስ ላይ የተገታና የተገደበ ስለሆነ ይችላል ለማንኛውም ተከተል ከሌላም የመጣልን ምን አላሁ አክበር ከቢራ አላሁ አክበር ተክቢራ አላሁ አክበር ወአጀል አላሁ አክበር ወሊላሂ الحمد ይሄም መጥቷል ከብኑ አባስ የመጣው አላሁ አክበር ወአጀል በዚህም ማለት አላሁ አክበር ወአጀል አላሁ አክበር ተክቢራ ይሄም ማለት ከሌላም የመጣለ ከአብዱላህ ኢብኑ ዑመር በዚህኛው ነፍስ ደግሞ ምን አላሁ አክበር لا اله الا الله وحده لا شريك له وله الحمد وهو على كل شيء قدير ولكن هذا الاثر ضعيف በጣም ضعيف ማለት ነው ይሄ አንለው ضعيف ከነ ሰልማን የመጣለ አላሁ አክበር ከቢራ ይሄም መጥቷል ስለዚህ ዑለማዎች ምን አሉ ከላይ የሰማናቸው ከሰለፎች የመጡ ለፍዞችና ቃላቶች አጠቃቀም ሰነዳቸው ጠንካራ ስለሆነ አልአምሩ ዋሲዕ ሁሉንም መጠቀም እንችላለን አላሁ አክበር لا اله الا الله الله اكبر ያለውንም የፈለገ ይጠቀም አላሁ አክበር ሶስት ጊዜ ያለ ይበል ይሄ የተቀመጠ ማእሱር ስለሆነ ነገር ግን ሆነ ተንቢህ እምነግራችሁ ተንቢህ አለ ተክቢራውን ስንከብረው በምን አይነት መልክ ነው መሆን ያለበት ሁላችንም ልክ አንዱ አላህ አክበር ይላል ኢማሙ ምን ይላል አላሁ አክበር لا اله الا الله አላሁ አክበር ወሊላሂ الحمد ህዝቡ ባይቱ ላይ ይቀበላል ኢማሙ ይሰጣል ይሄ ሁሉም ይከብራል ዝም አታምቦጫር ይባላል አታምቦጫር አንተ ከህዝብ ጋር ሂድ አይባል የለም በነብዩ ዘመን የለም ሁሉም ይከብራል ሁሉም አላሁ አክበር ሲል ድምፁ ከገጠመ ይግጠም ተብሎ ግን ፕሮግራም ተወጥቶ እነከለ የምሩን የለም ለምሳሌ ስንል የነበረ ምን አላሁ አክበር
إنا أعطيناك الكوثر الله أكبر الله فصل لربك ونحر الله أكبر الله أكبر إن شانئك هو الأبتر ألبتنا بيتي الحمد لله حمد موفى والشكر لله شكرا مكرر الله أكبر الله أكبر ألبت بليلا دادان لو يهون ያው ብቻ ቤት የሚመታ እየሰጠ አውራጅና አዝማችና ምን ይባል ነገር ማለት ነው አንዱ አዝማችንን ተብላ ሌሎቹ ህብረተሰቦች ተባለ ይሄንኛው ግጥሙን ይገጥማል ይህ አይነት ليس مذكورا عن النبي صلى الله عليه وسلم وعن الصحابه وعن السلف الصالح የተወሰደና የተገኘ አይደለም ይሄ በዚህ አይነት ዜማ አላ በተክቢራ ዑመር አላሁ አክበር ፍቅ ብሎ ሲላቸው ቀውጥ ይላል እንዳለ ሚና ምን ይሆን ነበር كانت من ترتج من صوت الصحابة كصحابي تكبيرا من تكبيرات الصحابة كصحابي تكبيرا يتنسى اندين كتبت نبرنينا كلهم الله أكبر إلى الدنيا بعد تلقي الله أكبر يعني يوم أنت هو الجزية كالكبار يعني يوم الله أكبر لوك عليه النساء يعني يوم النساء سلسلة تبوش أرابك عيبان عندهم فور من تبك على من الكورة مخالفان الذين يقول أهل العلم التكبير الجماعي بصوت واحد بعد أن الجنس تكبير هذا ليس بمشروع عدل بل ذلك من البدع ولكن يجهر كل واحد بالتكبير كل مرة الله أكبر بدون التزام صوت واحد عن كينت ما أنت فور جنس ينورد سايبا كنبي عليه الصلاة والسلام كصحابي سلام تنقاقل من عمل عملا ليس عليه أمرنا فهو رد يعتزاد إلى اللبة يسرع سروا تملاش نقول نبي عليه الصلاة والسلام سلام لبنا لهن بدم بالتردد آدم حجران بالتملكة بزينهم من لو معه قلت لي ايش خطبة للتملكة ينقر خطبة يا كم تكبيرهم بايرس زمن تكبيرهم بايرس زمن بيهد زمن صلاة عزر أبطال عزر يبطال بمجرد كمية صلاة العيدين قبل الخطبة صلاة المستقرة وخطبة بشيطة هذا إمام مسلم النقرون لا تشمل الناقو علميا من جرم الرجل كخطبة بشيطة صلاة المستقرة اندهن الصلاة المستقرة قبلية يلم بعدية يلم عادان يلم إقام يلم ያችን ረካዓት ልስግድ ምናልባትም ውዱእ አድርገህ ከሆነ ወይ ደግሞ መስጂድ ውስጥ ከሆነ ታየተ መስጂድ ልስግድ ይችላል አዲስ ውዱእ አድርገህ ከሆነ ሱነቱ ረካዓት ውዱእ ልስግድ ይችላል ነገር ግን ለዒዱ ቀብልያና ባዕድያ ያለው ራሱ ነው ከኹጥባ በፊት ሳይሆን የምንሰግደው ከኹጥባ በፊት ነው ከኹጥባ በኋላ አይደለም እንደ ጁሙአው ኹጥባ ተደርጎ ከዛም በኋላ ነው ሶላት የዒድ ግን በዚህ ተገላቢጦሽ በዚህ ነው አረ አለኩ ምን አረከ ኹጥባ ከፊት የተደረገበት ዘመን አለ ከምን የመጣ ከዑስማን የመጣ አثر አለ አልአثሩ ضعيف ማለት لا يلتفت اليه ዞር ተብሎ የሚታያል ዑስማን ረዲየላሁ ተዓላ ኹጥባቸውን ሲያደርጉ የነበረው ከሶላት በኋላ እንጂ ከሶላት በፊት አይደለም የተረጋገጠው ይሄ ነው የተረጋገጠው መጥቷል የተባለው ወደ ራሱ ሰነድ ሌሎች ግን ምልታለ እብኑ መርዋን እብኑ መርዋኖች ናቸው ዑመራኡ በኒ መርዋን የበኑ መርዋን ዑመራዎች ያደረጉታል ምን ከሶላቱ በፊት ኹጥባውን አስቀደሙት ለምን አስቀደማችሁ ሲባሉ ሰው ጠልቷቸዋል በፖለቲካ ይመጡና እንደው ሳይናገሩ ምን ያደርጋሉ ህዝቡ ይመጣና ከተሰበሰበ በኋላ ሶላት እንደተሰገደለት ጥርቅ ብሎ ይሄዳል ኹጥባቸውን የሚሰማቸው ኹጥባቸው ሁሉ ፖለቲካ ስለሆነ ህዝቡ አስቸገረ ይሄንን ሲያደርግ ትቷቸው ሲሄድ ምን አደረጉ እነሱ ከሶላት በፊት እናደርገው ተመካከሩ ከሶላት በፊት ከሆነ ኹጥባው ለሶላቱ ዋሲን ኹጥባችንን ያዳምጣና ሶላቱን ሳይሰግድ ስለማይ እቺን ሲስተም ፈጠሩ እና አባ ሰዒድ الخدري رضي الله تعالى ሰውየውን ደግሞ ወደ ኹጥባ ሊወጣ ሲል ያዛደረጉት ከኋላ ልቀቀኝ አላቸው ሷሃቢው ናቸው ይሄ ሙኻለፈተ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ጋር መቃረን ነብዩ ዐለይሂ ሰላቱ ወሰለም ከሶላት በኋላ ኹጥባ የሚያደርጉት ከሶላት በኋላ ታደርጋለህ አላደርግም ያ ዘመን እኮ አልፏል አላቸው ያለፈው ዘመን ይሻለናል አንተ ካመጣው አዎ የነብዩ ዘመን ይመጣል ስለዚህ ከሶላት በኋላ ኹጥባ መደረግ ያለበት እነዛ ከፖለቲካ አንፃር ነው ያለው ስለዚህ እነዚህ ያድም ይጀምሩ ከማዓዊያ መጣ ይባል ከማንም መጣ ይባል ኹጥባው መቼ ነው የሚደረገው ከሶላት በኋላ በኑ መርዋኖች አሁን የኹጥባውን ቦታ ከመቀያየር ይልቅ ፖለቲካቸውን ማስተካከል ነበረባቸው
የነብዩን ዲን ከመቀየር ይልቅ ህዝብ የጠላን በምንድነው ምን ሰላላሟላን ነው ብለው እርማት ቢሰጡ ሰየው ጥሩ ነበር ነገር ግን የነብዩን አለይሂ ሰላቱ ወሰለም ሐዲስ በመገልበጥ ህዝቡን ለማስተካከል ያንን ሙከራ አደረገ ሙኻለፈተ ሸርዕ ነው ያንን አይያዝም ማለት ነው ከዑመር የመጣ አተር አለ ይላል ከዑመር የመጣ አተር ደግሞ የለም እንደውም የሚያሳየን ምንድነው ظاهر صحة ያለው ቢመስልም እንኳን وعن ابن عمر رضي الله تعالى عنه قال عبد الله بن عمر እንዲሉና كان رسول الله صلى الله عليه وسلم وابو بكر وعمر يصلون العيدين قبل الخطبه متفق عليه من ይላሉ ነብዩ አለይሂ ሰላቱ ወሰለም አቡ በክር ዑመር ከኹጥባ በፊት ሶላታቸውን ይሰግዱ ነበር ማን ነብዩ አቡ በክር ዑመር የዑመር ልጅ ነው አብዱላህ ብን ዑመር ነው የተናገረው ስለዚህ ከኹጥባ በፊት ነው ሶላት የሚሰገደው ይሄ አራት ነጥብ እንግባባበታለን ኹጥባ እንዴት ነው ኹጥባው እንዴት ነው ከተባለ ኹጥባውን በተመለከተ ይወጅባል አይወጅብም ዋጅብ ነው ለማለት ነብዩ አለይሂ ሰላም አላዘዙም ኹጥባው ዋጅብ ነው አይባልም ሶላት ሰግዶ ይቻላል ቢተውትም ራሱ ወንጀል ሰሩ አይባልም ዋጅብን ጣሱ ሳይሆን የሚበልጥ ነገር ተው ነው የሚባለው ይላሉ ኹጥባው ሁለት ነው ወይስ አንድ ነው አንድ ኹጥባ ነው የሚለው ለምን قبل الخطبتين አይደለም ያለው قبل الخطبه ከሁለቱ ኹጥባዎች በፊት ሳይሆን ከኹጥባ በፊት ነው የተባለው ብለው ከዚህ ላይ እስቲንባጥ ያደረጓል እሱ ሁለቱንም የሚያስብ ነገር አለበት ማለት ነው ይሄንን ከዚህ ትንያ እሺ ኹጥባን ማዳመጥ ሳይወጅብብኛል ሰግጄ ወደ ቤት ይሄ እሺ ይወጅብብኛል አይወጅብብኝም ኹጥባን ማዳመጥ ይሄ ከተነሳ ይሄንን አህሉ العلم ምን ይላሉ ነብዩ አለይሂ ሰላቱ ወሰለም አቡ ዳውድ በዘገቡት ነሳኢን በዘገቡት من حديث عبد الله بن السائب قال شهدت مع رسول الله صلى الله عليه وسلم ከመላእክተኛው ጋር ዒድን ተሳትፌ ነበር فلما قضى الصلاه قال ነብዩ አለይሂ ሰላቱ ወሰለም ሶላቱን እንዲያጠናቀቁ እንዲያሰገዱ እንዳሉ إنا نخطب እኛ ልንخطب ነው አሉ ነብዩ فمن احب ان يجلس فليجلس ومن احب ان يذهب فليذهب መቀመጥ የፈለገ ይቀመጥና አዳም መሄድ የፈለገ ደግሞ ይሄዳል ነብዩ አለይሂ ሰላም ምን ሰጡ ማለት ነው ምርጫ የጁሙዓ ኹጥባው ማዳመጥ ይሄድ ተሰማ ላይ ግድ ቁጭ ብለን መናገር የለም ምን የለም ምን የለም አንኮሻኮሽ የለም የእንትኑ ላይ ግን እንደዚህ ይሄ ምርጫ ሰጥቷል ነብዩ አለይሂ ሰላም ሰሚድ ምን ትችላል እሺ የሚያዳምጥ ሰው እንትን ኹጥባ እየተፈጠበ ባወራስ ስልክ ባናገር ትችላለህ አልተከለከለም ይሄ አልተከለከለም ነገር ግን ኹጥባ የሚያዳምጠው መልእክት የሚያዳምጠው የምትወሰሙት ከሆነ ክልክል ነው ይባላል እንጂ በራሱ ሳታዳምጥ ልትይ ምንም ችግር የለም ነብዩ አለይሂ ሰላም በሐዲሳቸው ስለተናገሩ ይሄን ጅምሁራ እንትኖችን የሚያሳልፉት ወተርጂው አላማ ተመጣጣኝ ይሄን ራጅህ አድርገውት ይሄዳል በዚህ ነው የምንሄደው ያለው ማለት ነው ዒድ ሁለት ረካዓ ናት ይሄም የተረጋገጠ አዛንና ኢቃም የሚባል ነገር ከፊቷ የለም ይሄም ያለነው በዚህም የተረጋገጠ ነው ሌላ እዙ ዒድ ጋር ተያይዞ አደድ የተክቢራው ቁጥር ምን ያክል ነው ልክ ሶላቱን ምን በመናደርግበት ሰዓት ኢህራም ስናል አላሁ አክበር ተላለ አላሁ አክበር አላሁ አክበር አላሁ አክበር ስንት ተክቢራ ለመጀመሪያው ላይ 7 ሁለተኛው ላይ 5 ስንት ነው ለመጀመሪያው ላይ 7 ሁለተኛው ላይ 5 ይሄ ነው መጀመሪያው ላይ ያለው 7ቱ ተክቢረቱል ኢህራም ይደመራል ወይ አዎ እስከነሱ ነው 7 ይሄንን تحسب التحريمة من السبع وهو قول مالك وأحمد وصح ذلك عن ابن عباس رضي الله تعالى في مصنف ابن أبي شيبة يتجلس أن يعمل 7 نكبر لك أبو هريرة من الإسناد الصحيح 6 أهل الله أكبر كذا هذا الله أكبر الله 6 تجمر بدل 7 ለሁለተኛው ረካዓ ስትነሳ 5 በዚህ ነው የምናደርገው ይሄን ላይቀርካላችሁ ቆይ ለምን ተባባላለ ቁጥሩን ያዙት ዒልም ስራ ነው ለስተሩት ነው ወደ ከነዛው ላይ ለሰሩት እንዴት ነው መከበረው አንተ የስንት ነው የሚከበረው የሚለው ውስጥ ሰጣገባ ውስጥ እንደተገቡ ማለት ነው ሌላ በየተክቢራው መካከል እሺ ስከብር እጅላንሳለ እጅ ማንሳት አለ እንዴ እጅ ማንሳት የለም እጅ ማንሳት ለተክቢረቱል ኢህራም ብቻ መጀመሪያ ረካዓትን ስታህርም ብቻ አላሁ አክበር ተላለ አለቀ ከዛም በኋላ እጅ ማንሳት የለም አላሁ አክበር አላሁ አክበር አላሁ አክበር የሚለው እንጂ እጅ ማንሳት የለም ተባባለ ብዙዎች ቢሄዱ ነገር ግን ማስረጃ የለም እጅን ከማንሳት አንጻር የለም
የለም እጅ ለማንሳት ማለት ነው ምን ይለው وذهب مالك والثوري الى انه لا يرفعهما አነሳ ምክንያቱም ሶላት ላይ አራት ቦታዎች ላይ ብቻ ነው እንትን ምን እጅ የሚነሳ ምን ኢህራም ላይ አላሁ አክበር ወደ ሩኩ ስትወድ አላሁ አክበር በል ሰሚ አላህ لمن حمده ስትል ወይ ረበና ወለከል ሐምድ ስትል ከሁለተኛው ረካዓ ተህያ ቀርተው ወደ ሶስተኛው ስትነሳ አላሁ አክበር ተራ እነዛ አራት ላይ ነው ከዚህ ውጭ ያለው እጅ ማንሳት ስለዚህ እጅ አታነሳም ليس بمشروع مشروع አይደለም ከነብዩ አለይሂ ሰላቱ ወሰለም ነቅል የተደረገ አይደለም አባባ ሌላ በየተክቢራው መካከል ለመሆኑ የሚባል ነገር አለ እንዴ ምን አላሁ አክበር አልኩ አላሁ አክበር ሱብሃንአላህ ዚክር መካከል የሚባል አለ የለም ማእሱሩ የመጣ ነገር ጥቅስ አልመጣ ተክቢራዎችን ሰባቱን ተክቢራዎች በሉ የሚለው ነገር ነው ያለው እነሱ ብቻ ተከብራል መካከል ላይ ሱብሃንአላህ አልহামዱሊላህ አላሁ አክበር በልሳ አልተባልከም አልታዘዘም የመጣ ጥቅስ ስለዚህ አላሁ አክበር የሚለውን ብቻ እንላለን ተባተረ ግልጽ ነው እሺ መንገድን ማቀያየር ሳቢባለው እንዴት ይታያል ዒዱን ሰግጄ ወደ ቤቴ መመለስ ስመለስ سهيد المهيد سملس يملس بالتمساسي مهون علبت ايوه وعن جابر من لا يزال لبت من قلب وعن جابر رضي الله تعالى عنه قال كان رسول الله صلى الله عليه وسلم نبي عليه الصلاة والسلام عنده هلال من أنه نبي عليه الصلاة والسلام يقول إذا كان يوم العيد خالف الطريقة أخرجه البخاري نبي عليه الصلاة والسلام يعيد جزء من قدن يلا يبنفه ሲሄዱ ሆነ መንገድ ይሄዳሉ ሲመለሱ በሌላ መንገድ ይመለሳሉ ሱና ነው የነብዩ አለይሂ ሰላም አስተላልፈው ማለት ግልጽ ነው አይደል ይገባል ስለዚህ ይሄንን ይዘው ابن القيم اكثر اهل العلم በጣም ይወደዳል ብለው በዚህ ላይ ሄደውበታል ለማንኛውም ግን ابن القيم ፋይዳ ብለው የተናገሯት አለች ዛዱል መዓድ የሚባለው ኪታባቸው ላይ ይላል ለምንድን ነው መንገድ ማቃየርና ማለያየት የተፈለገው ከተባለ ليسلم على اهل الطريقين ሁለቱም መንገድ ላይ ያሉትን ሰላምታ ለማቅረብ ነብዩ አለይሂ ሰላም ሲሄዱ እነዛኞቹን አሰላሙ አለይኩም እያሏቸው ይሄዳሉ ሲመለሱ ደግሞ ቅድም ያላገኟቸውን ሰላም እያሉ መለሳሉ ለዚህ ፋይዳ ነው አንድ ሁለተኛ ለየናለ በረከተ الطريقه የሁለቱም መንገዶች በረከተ الطريقات الفريقان የሁለቱም ፈሪቆች በረከተው ለየናለ በረከተው الفريقان ሁለቱም የነብዩን አለይሂ ሰላም ታላቅ በረካ እንዲያገኙ በዛ ቅድም ሲሄዱ ዱዓ ያደርጉላቸው ነበር በዚህ ደግሞ ሲመለሱ ለዚህ ነው ሌላ ليظهر شعائر الاسلام في سائر الفجاج ወይም ደግሞ የአላህ Subhanahu Wa Ta'ala ሸሪዓና የአላህ Subhanahu Wa Ta'ala ታላቅ የዲን መገለጫ በሁለቱም አቅጣጫ ለማሳየት ሲሄዱ በዛ ሄደው ነበር ሲመለሱ ደግሞ ያላየ እያየ ወይንም ደግሞ ቦታዎቹ እንዲመሰክሩላቸው ቅድም ሲሄዱ እነዚህ መሰከራሉ ሲመለሱ ደግሞ ሌላው ቦታ ለማንኛውም ብዙ ነገር ቆጠሩ ከመረጃ አንፃር እየለቀሙ ያመጣቸዋል ያም ይሁን ይህም ይሁን ሙኻለፈተ ጠሪቅ አለ ግልጽ መንገድን አለያይተን መሄድ አለ ማለት ነው ይሄንን ያው ከመያዘን ኢንሻአላህ ከማክበር የተነሳ እንዲሁ የዒዱ ለታዳ ምን እናደርግ እንደው በሐዘን ነው እንዴ አይደለም ተጫው ተደሰ ተመገብ በላ ጠጣ ለሴቶችም የተፈቀዳል ለዛው ግን حرام እንዲያሰራ የተከለከለ حرام ግን ይዛለት ይበቃል አይባል ሙዚቃው ይዛል መጠጡም ይዛል የሆነው ነገር ይዛል መቀላቀሉም ይዛል መደበላለቁም ይዛል መሆን አለበት ማለት ነው እና ይሄ ነገር አለ ስለዚህ የሚበቁ እንትኖችን ልንገራቸው አንደኛው يزالت نبي عليه الصلاة والسلام እንደነገሩ عن أنس رضي الله تعالى عنه قال قدم رسول الله صلى الله عليه وسلم نبي عليه الصلاة والسلام مدينة قبل ولهم يومان يلعبون فيهما ሁለት ቀን ነበራቸው የመዲና ሰዎች የሚያከብሩት በዓላቸው የሚያከብሩት فقال መላእክተኛው እንዲህ አሉ قد أبدلكم الله بهما በእነዚህ በዓላቶች አላህ ቀይሮላችኋል خيرا منهما ከሁለቱ ቀን የበለጠ يوم الأضحى ويوم الفطر يا عيد الأضحى لا عيد الفطر نوال النبي عليه الصلاة والسلام خرجه أبو داود والنسائي بإسناد صحيح هنا سند ዘግበውታል ስለዚህ እነዛ በዓላቶች ከሌሎች እምነቶች የተወረሱ ነበር ሁለቱም በዓላቶች መጥቶላቸዋል ምንና عيد الفطر እና عيد الأضحى እነዚህ ናቸው ዒዶቻችን ሶስተኛው ሳምንታዊ ዒድ ነው ማነው ጁሙዓ
አለቀ ለሙስሊሞች ያለው በዓል ይሄ ነው ከዚህ ውጭ ያለ በዓል ሙሉ በሙሉ አውቶማቲካሊ ይሰየል ሸሪዓችን ውስጥ ነው ነብዩ የተወለዱበት ነብዩ የተሰደዱበት የዓመት መጀመሪያ ሂጅራ አቆጣጠር ወደ ሰማይ ያረጉበት የመካከለ ሻዕባን 15 ረቢዑል አወል ረቢዑል ሳኒ እየተባለ የሚደረጉ ነገራቶች ሁሉ ሙኻለፋ ለሸርዕ ከሸሪዓ ጋር ሙሉ በሙሉ የሚቀርቡ ናቸው ታይተልኝ በዓል ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ከነዚህ በዓላቶች የተሻለ ምርጥ የምትጫወቱባቸው የምትደሰቱባቸው ሁለት በዓላቶችን ሰጥቷቸዋል የውመል ዒድ ወየውመል ፊጥር ነብዩ አለይሂ ሰላቱ ወሰለም ይህንን አስቀምጠዋል እኔ የተወለድኩበት ዓላማ እኔ የተሰደድኩበት ዓላማ እኔ ዑሩጅ ለሰማይ አደረኩበት ዓላማ ኢስራ ሱረቱል ኢስራ ምዕራፍ ተሰጥቶታል እኮ ግን ቀኑ ይከበራል ለምን ከሷሃባ አልተገኘ እና አቡ በክር እና ዑመር ኸይር ቢሆን ኖሮ ለሰበቀና ሃኡላኢ ሽጃዓት እነዚህ ጀግኖች ይቀድሙን ነበር ግዚያቸውን ሰጥተው ነብዩ አለይሂ ሰላቱ ወሰለም ለበዓላቸው ነብዩን እንወዳለን እንከተላለን በዓላቸውን ግን አክብሩ አልተባለ የነብዩ አለይሂ ሰላቱ ወሰለም ልደት ማክበር የተወሰነች ፐርሰንት አጅር ቢኖረው ኖሮ ለፈዓለها አቡ በክር ወዑመር ዑመር ያደረጉት ነበር 40 ምናምን መንግስታት ነው በአሁኑ ሰዓት ያለው መካከለኛው ምስራቅ ዑመር ሲያስተዳድሩት የነበር ተቦጭቆ በአሁኑ ሰዓት ብትቆጥረው ማለት የዛ ሁሉ ገዢ አስተዳደር አቡ በክር እንትና ዑመር ነበር ዑመር ታዲያ ለነብዩ ለልደት በዓል አንድ ዶሮ አጣን ይሄንን ማገር ያስተዳድር አንድ ዶሮ የነብዩ ተወለዱበት ነው ብሎ የሚያርደው ዶሮ አጣን ዑመር ታላቁ ጀግናው ዑመር የማይደራደረው ዑመር አንገቱን የሚሰጠው ዑመር ነብዩን የሚወደው ዑመር ሁሉ ነገራቸውን ገንዘባቸውን ቤተሰባቸውን አሳልፈው የሰጡት አቡበከር ይሄን ሳያስታውሱ ቀሩ ነብዩስ እንደው በፐርሰንት አጅር የሚያስገኝ ነገር ኑሮ ሳይነግሩን ሳያስረዱን ሳያስተምሩን ሽንት ቤት አገባብ አስተምረው እቀኝ ላይ ተቀመጥ ስትገባ በግራ ከሽንት ቤት ስትወጣ በቀኝ እቤት ስትገባ በቀኝ በመስጊድ ስትገባ እያሉ አለባበስ እጅጌን ስታስገባ በቀኝ ስትለብስ ስታስወጣ በግራ ጫማ ስትለብስ ቀኝ ስታወልቅ ግራ ይሄን ሁሉ የነገሩን ነብይ ልደታቸውን የሚከበርበትን ሳይነግሩን ቀሩ አበደን የተባለው ነው ስለዚህ እነዚህ በዓላቶች አላህ Subhanahu Wa Ta'ala ቀይሮላቸዋል እንደውም ልንገራችሁ ምን አለ መሰላችሁ صحيح البخاري ومسلم يتذكرون عائشة رضي الله تعالى عنها أبا بكر دخل بيتها والنبي صلى الله عليه وسلم مضطجع وعندها جاريتان تغنيان النبي عليه الصلاة والسلام بيت عائشة بيت سادس أن النبي عليه الصلاة والسلام زين النبي عليه الصلاة والسلام زين لك أبو بكر قبل عائشة قالت النبي عليه الصلاة والسلام لك النبي سيقول ሁለት ወጣት ሴቶች እንትናቸውን እየመቱ ዱፋቸውን እየመቱ ይዘፍናሉ ግጥም ይገጥማሉ ልክ አቡበክር ግብታ ፈቃድ አቡበክር አቢ መዝሙር الشيطان አቢ መዛሚር الشيطان في بيت رسول الله صلى الله عليه وسلم የሸይጣን ማሲንቆ የሸይጣን መዝሙር የሸይጣን ሚዝማር ነብዩ ቤት ምን ልትዋችሁ ነው እናንተ አሏቸው ምኖችን ማለት ነው ሁለቱን ታዳጊ ሴቶች فقال أبو بكر إهن سناقر فقال رسول الله صلى الله عليه وسلم نبي الله دعهما أبا بكر فواجهوا أبو بكر فواجهوا يتعوذوا لمن فإنها أيام عيد يعيد كراتب سكوناته وفي رواية إن لكل قوم عيدا لهلم حزبوች ለያንዳንዱ ህዝብ ዒድ አለው በዓል አለው وهذا عيدنا ዛሬ ደግሞ እኛ ዒድ ይጫወቱ ተዋቸዋል ነብዩ ሰለላሁ ዐለይሂ ወሰለም በሌላ አሁን ለቀቅ አደረጓቸው መሰለኝ ዱፋቸውን እየመቱ ሴቶች መጨፈር መጫወት ይችላሉ ማለት ነው ምን ማለት ይችላሉ ይሄንን እንትኑ ማለት ነው ግጥሙን እየገጣጠሙ ሴቶች ለሴቶች እነሱ እየገጣጠሙ መናገር እንትን ግጥማቸውን ማንባረክ ይችላል ወንዶች በማይሰሙበት አቅጣጫ ዑርስ ላይ ሰርግ ላይ ይፈቀድላቸዋል በዓል ላይ ይፈቀድላቸዋል ታዲያ ትልልቅ ሴቶች ከሆኑ አጅነብይ ከሆኑ ለምን ነብዩና አቡበክር ሰሙ ጃሪየታና ገና ታዳጊ ልጆች ናቸው አጅነብይ ሴት ሳይሆኑ ድምጻቸው የማይሰማበት ሴትና ሴት የሚሰማበት ቦታ እዛ እንትናቸውን ግጥማቸውን ይገጥማሉ ድፋቸውን እየመጡ ይፈቀዳል በሰርግም ላይ እንደዚህም ላይ ይፈቀድላቸዋል እንዴ ክልክል አይደል እንዴ ምን የሚመጡት ነገር እንዴት ምን ተለተባል አቢ መዝሙር አው አቢ መዛሚር الشيطان በሸይጣን ሚዝማር ነብዩ ሲሏቸው ነብዩ አለይሂ ሰላቱ ወሰለም ሚዝማርነትን አስዲቀዋል አረ ይሄ ሚዝማር አይባልም እኮ አቡበክር አላለ ሚዝማርነቱ ሚዝማር
ነገር ግን ለወንዶች የማይፈቀድ ለሴቶች ይፈቀዳል ነው እንዴ አዎ ለምሳሌ ወርቅ ለወንድ ልጅ አይፈቀድም አልቦም አድርገው ጉትቻም አድርገው ምንም አድርገው አይፈቀድም ለሴት ልጅ ግን ይፈቀዳል አይው ለወንድ የማይፈቀድ ለሴት ይፈቀዳል ያለ ነብዩ ለሴቶች ፈቅደውላቸው እንደዚህ ከሆነ ለወንድ ዲፒ መምታት ከበሮ መምታት አይፈቀድም ማለት ነው አዎ ቁልጭ ማለት ነው አይፈቀድም ለምን ለሴቶች ነው የተፈቀደ ስለዚህ ማለሳት ነገር ዝራይ ምንድነው ወደ ዒዱ በሚከድበት ሰዓት ምን አለ ድቤ ተሸክሞ ይሄዳል ሲመለሱ ሰለላሁ ዐለይሂ ያንኛው ድቤው ለአላህ ብሎ ተሸክሟል ጀርባው ማለት ነው ይሄንን ሰጥቷቸዋል እሱ ይዞ ይሄንን ድቤውን ተሸክሞ ያንኛው ከኋላ ይወግራል ላይ አላህ ሱብሃንአላህ የነብዩ አለይሂ ሰላም ፍቅር በዚህ ስላስቀበሏቸው ከዚህ ሲመለስ እንደዚህ ተብሏል እንደው መዝገብ ላይ እየሰፈራለ ኪታብ ላይ ያላለ እሺ ይቅር ነብዩ አለ አቡበክር ዑመር አለ ኢማም ሻፊዒ ያቃል ይሄን ኢማም አህመድ ያቃል ይሄን ኢማም ማሊክ ያቃል ይሄን አይማዎቻችን ራሱ ያውቁት ነው ይሄን ሀገራችን ላይ የመጣ ባህል እኮ ታዲያ ባህሉ የዲናችንን የዲኑን ቀን የአላህን ዚክር ቀን እንደዚህ እናበራሻለን እንደታው ታው ሲያማ እንዳው በጣም የሚገርመው ሴቱ ወንዱ ተቀላቅሎ ሰለላሁ ዐለይሂ ሲበም ራሱ መስገጃ ያለ እንግዲህ እንትን ይያል ማለት ነው ሩጫ ወንዱ ጋር ሰለላሁ ዐለይሂ ምንም መሳኪኖች ናቸው ምስኪኖች ናቸው የነብዩን መውደድ ማለት ጥቁ ይመስላቸው እክትላጥ አድርገዋል ነብዩ ጋር የሚቃረን ነገር ወንዶቹ ጋር ተቀላቅለው ሴት ልጅ ድምጿ ተልቢያን ፈሐጅ ያደረገች ለበይከ اللهم ለበይከ ላ ሸሪከ ለከ ለበይክ ጮሃ አይፈቀድላትም ድምጿን ዝቅ ታደርግ ተልቢያ ያድርጉት ተባለበት እንኳን ድምጻቸውን ዝቅ ያደርጉ አልተባሉበት ላይ አንደኛ አለመባሉ አንዲ ሙኻለፋ ከነብዩ ጋር መቃረን ሁለተኛ ድምጽ መካፈል ማለት ሌላ ሙኻለፋ ይሄ ሁሉ ወንጀል ይሰራል እንዴት ነው የምናደርገው ምንድነው የምንለው ይሄ ነው አንተ የሚከተል አያሌ ሙኻለፋዎች አሉ ሸሪዓው ይሄ ነው እንግዲህ በጣም ውስጥ ያሳምናል አንተ ወኔና የነብዩ አለይሂ ሰላቱ ወሰለም ጋር ያለ የድን ጥንካሬ ውስጥ ላይ ጡንቻ ካለው ትናደዳለህ ትበሳጫለህ ይሄ ኢማሙ አልአውዛዒና ኢማሙ አህመድ ለወንዶች አይፈቀድም ከበሮ መምታት ክልክል ነው ወቀድ ወረደት الشريعه بالرخصه للنساء ابن رجب رحمه الله ምን ይላሉ ከበሮ ወይንም ደግሞ ዱፍ መምታት ለሴቶች ተፈቅዷል ለወንዶች ግን አይፈቀድም ይሄንን ተናግረዋል ይሄ ኢማሙ አልአውዛዒና ኢማሙ አህመድ የተናገሩት ነው ከሻፊዒያዎች ደግሞ ሌሎች የተለያዩ ዑለማ ሴት ነው የሚመታው ከበሮ ይሄንን የሚመታው ሴት ነው ወዲህ ደግሞ የሚመታው ሙኸነስ ምን ሁለቱም ምን ተንጾታ ያለ ታቃላችሁ ፍናት ነው ሁለቱም ጾታ ያለ ሁለቱም ይሽናል የወንድም ይሽናል ለዚህ እሱ ነው ይሄንን ካደረገ እንጂ ሌላው አይፈቀድም ክልክል ነው ዱፍ ለሴቶች ነው እሱም ደግሞ አዕራስ ላይና የተለያዩ የሚፈቀዱበት ቦታዎች ላይ ያ ነው እንጂ አይፈቀድም ይሄንን መራቅ አለብን ዒድ የት ይሰገዳል ሜዳ ላይ ነው የሚሰገደው ኢማሙ ሻፊዒ መስጂድ ብንሰግድ መስጂድ ማለት በጣም ከዲቃዎችና ከመንደሮች ሁሉ ትልቅ ስለሆነ ከሁሉም የተመረጠ ስለሆነ መስጂድ ነው የሚሰገደው ብለው ኢማሙ ሻፊዒ ብለው ነበር ሌሎች አህሉል ዒልም ደግሞ ሜዳ ላይ ነው የሚሰገደው ወደ ሜዳ አደባባይ ነው የምንወጣው ለምን ነብዩ አለይሂ ሰላቱ ወሰለም መዲናን ያክል بعد الحرم ከሐረም በኋላ ከመካ ቀጥሎ በሁለተኛ ደረጃ በቅዱስነት የሚታወቀው መዲና የመዲና መስጂዱን ተተው ሜዳ ሄደው ነበር የሚሰግዱ ስለዚህ ወደ ሜዳ ወጥተን ነው መስገድ ያለብን የሚለው ቅድሚያ ይሰጣሉ هذا هو الحق ወይንም ደግሞ الراجح አመዛኙ ከሸሪዓ ጋር በጣም የሚሄደው ይሄ ነው ኢንሻአላህ بهذا القدر نكتفي سلام الله عليكم ورحمة الله وبركاته እና እዚሁ ላይ ያው ከተንቢያ አቋያ የምናገረው ነገር አለ ካሜራም ከልከለ ሙኻለፋ ካሜራ ይሄን የህዝብ ብዛት የሙስሊሙን እንትን እንደዚህ በቪዲዮ ላይ አስቀምጠው ዶክመንት አድርጌ ሊሆነኝ ለትልቅነቴ ለምንነቴ ተው ሙኻለፋ ነብዩ አለይሂ ሰላቱ ወሰለም ان اشد الناس عذابا يوم القيامه هم المصورون يوم القيامه ቅጣትን የሚከፋባቸው ሰዎች ቅርጽን ምስልን የሚመስሉ ናቸው ስለዚህ ከንከንቶ ሞባይልን አውጥተህ አትቅረጽ እተቅላ አላህን ፍራ ማንም በኤክሰፕሽናል የሚያወጣት ነጥብን የለም የአረብ ተነገሩ ባለቤት እንጂ ነብዩ ብቻ ናቸው በኤክሰፕሽናል ይሄ ሲቀር አላሉ ሱራ ምስል ሙሉን ከልከል
ክልክል ሐራም እንርቃለን በምንችል አቅማችን በፈቀደው እንቆጣጠር ጣታችንን ሐራም ባንሳት እኪሰ ሐራም መስሪያ የለም ስቱዲዮ ምናምን ካሜራ ምናምን ለመዋስ ለመከራየት አትሄድም ባሁን ሰዓት እኪስ ገብቷል ሐራም መስሪያ በጣም በቀን እዚህ ውስጥ የተለያዩ ዝሙት የምታይበት ነው ይሄ ቪዲዮ የምታነሳበት ነው ይሄ ቪዲዮ እንትን ካሜራዎችን የህፃናት ካሜራን እንደውም ራሱ ስክሪኑን የስክሪኑን ከላይ ያለው ምን ያደርጉታል የልጆቻቸውን የሚያደርጉታል የሚወዳትን የመጀመሪያ ልጅ ነው የለም ይሄ ሁሉ የለም ሙኻለፋ ከነብዩ አለይሂ ሰላቱ ወሰለም ጋር والله በጣም የሚያሳፍር ደረጃ ላይ እየደረስን ነው ለምን እንደሆነ ታውቃላችሁ ተግራርቶ ተጨናልቆ ሁሉም የሚፈልገውን አድርጎ ደስ እንደሚለው ሁሉ አረ ካሜራ ክልክል ነው ብለህ መናገር መድረክ ላይ ወጥተህ የነብዩን ሐዲስ መናገር የሚያሳፍርበት ዘመን ላይ ነው ከተደረሰው አሁን እንደው ምን አይነት ኋላ ቀር ሰው ነው የምትለው ኋላ ቀር አይደለም ኋላ ቀር ሆኜ አይደለም ምናልባትም አንተ ደረስክበት አብረን ደርሰናል አንድ ዘመን ላይ ነው እምታነበውና አነባለሁ እምታየውና አያለሁ ነገር ግን የነብዩ አለይሂ ሰላቱ ወሰለም ሐዲስ ነው አይ በሱራሁ እንንቀሳቀስ እነ ሸህከለ ፈቅደዋል አትበል ሸህከለ ያደርጉ ነብዩ ናቸው መረጃ ሸህከለ ሳይሆኑ እነማን ናቸው መረጃዎቻችን እና አቡበከር እና ዑመር በእነሱ ዘመን ምን የለም አለ በጥልፍ ነብዩ አለይሂ ሰላቱ ወሰለም የተጠለፈ መጋረጃ አድርጋ ኮነ አይሻን አልገባም ማለት በጣም ተቆጡ ያ ረሱላህ ምን አስቆጣው አይሻ አሚኒ كرامتي هذا عنا أصبت لني هن مجارج النبي عليه الصلاة والسلام إن أشد الناس عذابا يوم القيامة هم المصورون يوم القيامة قطعت النكبة بعد سوت مثل الميادون الشوال فبيض الملائكة يجرب وشان لبت مثل لبت يجرب بالله النبي عليه الصلاة والسلام سلسة أصوات عائشة يزداد بمجنو قبل وقت شبلانه عندي سري دايمنشن هون على لبت سري دايمنشن كونه تجرب مثلا ما يجيك سك أمر مسلم تكون بنا ما مننا ما قبل وقت ما نجي نزار ونجي ምን በጥልፍ የተደረገው ጥልፍና ጾም ተመሳሳይ ስለዚህ ምስል ያለውን ነገር መሳል አይፈቀድም በካሜራም ቀጭ አድርገው በስከችንግም አድርገው በተለያየ ነገር ስራው አይቻልም ጠርበህም ይሁን በረዶንም በመጥረብ ወይም ድንጋይን በመጥረብ በሪያት መስለ እጃት መስሎ ዶሮ አስመስሎ ጉንዳን አስመስሎ ቁጫጭም አይፈቀድም ነፍስ ያላት ሁሉ ስዕል የሰራተው የውመል ቂያማ በነፍስ ንፋይባል يجبل بالوال حتى ينفخ وليس بنافخ نفع بل أهما خلقتم يمثلاتشوتن يفتراتشوتن هيوزروا يتبالوا يتقرفالوا بالوال النبي عليه الصلاة والسلام يقوم يسلم هيو القيامة انتقامان مخالفة يتقرار يالتقرار رفوه منور يسالكونوا بزو جماعة بزو هزب ينورنا عندي زمن لا يهونا عندي زمن أنت فيديو آيته أنت فيلم تملكته أنت تملكته ينما تيرم عندي أكبر من عندي سفر يجيبه ምናልባትም ሩበማ በኢንፎርሜሽን ደረጃ ፎቶ ሳያዩ ፊልም ሳያዩ ቪዲዮ ሳያዩ ቀድሞ ዓለምን የሚያነቧል በተለያየ መረጃ ለማቀረብ ለዚህ ነው እነ ታላቁ ሸህ ኢማሙ አልባኒ ረሂመሁላህ ታላቁ ዓሊም አልባኒያዊ ናቸው አውሮፓ የሚገርሙ ዓሊም ናቸው የዘመናችን እንቁ ሙሐዲስ የሶሪያው የታላቁ የሻም ሙሐዲስ ይዋቸው አው ምን ይላሉ ለምንድን ነው በቪዲዮ ማስመጡት እንደሌላው ዓለም አላቸው እኔ ጸጉሬ ቀይ ነው ፈረንጅ ነኝ ከኔ ንግግር እንጂ እኔን አይደለም የምትፈልጊው ምን አደርግልሻል ብዙ ጊዜ ሴቶች ቪዲዮ ነገር ደስ ይላቸው ሸህከለ መጡ አንተ የጸይም ናቸው ጺማቸው እንዴት ያምራል ያንኛው ደግሞ አይተሽዋል ቀጭጭ ያለ ነው ያንኛው ንግግሩ ደስ ይላል ግን ቀጫጫ ምን ይሄን ማገላበጥ አጅነብይ እንድትመለከታለች ቁጭ ብላ ሚስት አይቻልም ክልክል ነው አንተም ሴትም አልጀዚራ ከፍተ ሴትም ማይከልከል ነው እሷም ደግሞ ሸከለኝ ሸው ዑስማን ማይክ ክልክል ነው ይሄንን እንራቅ ቪዲዮን እንራቅ ምስልን እንራቅ በምንም አይነት መልኩ እንደተፈለገ ቢለጠጥ ዲኑን ካልቀደድነው በስተቀር አይፈቀድም ተቀዶ ካልሆነ በስተቀር በታተነው ወንፊት አድርገን ምናልባትም አቋል እየተጠቀምን ሸህከለ ግን ፈቅደዋል የምትለይ ከሆነ እኔና ሸህከሌን አታወዳል ሸህከሌንና አቡበክርን አወዳድራቸው ዲናን እስላም አውሮፓ ምድር ረግጦ ገብቷል እኮ ፍራንስ ድንበር ድረስ ይሏል ለፖላንድ ድረስ እኮ ገብቷል እነ ሲቪያ እዛ ድረስ እኮ ይደረሰበታል እነ ሲቪያ የማን ነበሩ የሙስሊሞች እነ የስፔን ውስጥ ማለት ነው አብዛኛው በልዱ ወሊድ ይባላል በልዱ ወሊድ የሚባለው የራሱ የከለብ ስም አለ በዚህ ማለት ነው በልዱ ወሊድ አረብያ ቋንቋ አረቦችን በዚህ ያስተዳድሩት ነበር ስፔን ውስጥ ያለ እነዚህ ሁሉ የሲቪያ ሁሉ በእኛ ስም ነበር እዛ የደረሰው በምንድን ነው በዳዕዋ በእንቅስቃሴ የዛን ጊዜ ቪዲዮ ነበር አልነበረም
ይሄው የዛን ጊዜ ጥሶ ሄዶ ተቆጣጥረውት ነበር አሁን ቢኖርም አውሮፓ ውስጥ የሚኖሩ ሙስሊሞች እንጂ የሙስሊሞች ሀገር አይደለም ይባላል ሲሪያ ውስጥ የሚኖሩ ሙስሊሞች ነው ካሉ የዛን ጊዜ ግን የሙስሊሞች ሀገር ተብሎ ነበር የሚነገር ስለተቆጣጠሩ አሁን አውስትራሊያ ውስጥ የሚኖሩ ሙስሊሞች ነው እንጂ የሙስሊሞች ሀገር ተብላ ተጠቀሰ የዛን ጊዜ ግን የሙስሊሞች ሀገር እየተባለ ነበር እነ ቱርክና አዘርባይጃን ምን ይመስል አሁን ብሽሽት ታደረጉት ያው መስመሩን ሳተ አቅጣጫ ተበላሸ ብዙ ነገር ማለት ነው ስለዚህ በጣም እንራቅ በመንችለው እንራቅ አላህ ፈተቁላህ መስተጣዕቱም በመትችሉት አላህን ፍሩ ተብለናል አላህን እንፍራ ይሄንን እንራቅ ምንም አንተ የሚስትህ ፎቶ የእናትህ ፎቶ የትልቋ ልጅህ ፎቶ ምንም የሚጠቅምህ ነገር የለም አንተም ዶክመንትድ አድርገህ ብታስቀምጠው ምንም ገበያ የለህም በዚህ ጥያቄ መልክቱ እስከምትገባ እራቅ ቀለል የሚያደርግልህን ሰው አይደለም መጠየቅ ያለብህ ምናልባትም እንደው ቦርቀቅ ዲኑን ቦርቀቅ አድርገን እንደ ዘመኑ እናስብ ከተባለ ማንቦርቀቅ እኮ ቀላል ያንቦርቀቅ ነው ነገር ግን እየተለጠጠ ይበረገድና መጨረሻ ላይ ይቀደዳል ከተቀደደ መስፋቱ አስቸጋሪ ነው አሁን እኮ ተቀዶብን እኮ ነው መስፋት ያስቸጋሪ ቪዲዮ ተቀዷል እንዴት እንስፋው ፎቶ ተቀዷል እንዴት እንስፋው የሴት ልጅ ሂጃብ ተቀዶብን ከኒቃብ ወደታች አወረዷቸው እንዴት እንስፋው እንዴት እናድርገው አጫጭር የሚለብሱ ሴቶችን እንዴት እናምጣቸው አላፈረኩ ለምን ብዙዋን ትንሽ ሰዎች መንደውስ ባይተዋሉ ትንሽ ሴቶች ጥቁር ትንሽ ሴቶች ኒቃቡን ለብሰው ይሄዳሉ አብዛኛው የሙስሊም ማህበረሰብ ክፍል ግን አለበሰው ለምን ታዲያ እንዴት አድርገን እናምጣው ይሄን እንዴት አድርገን እንቀይረው አያችሁ እንግዲህ ነው ለዚህ ነው ነብዩ አለይሂ ሰላቱ ወሰለም በዳ አልእስላሙ ገሪባ فسيعود غريبا كما بدأ فطوبى للغرباء النبي عليه الصلاة والسلام اسلمنا بايتوال هو اسلمنا انقدا هو جمرة بنبي بن خديجة بن علي بن أبو بكر كأسبر وجمرة ودفين من انقدا يهونا بايتوال هنا የዛን ጊዜ ባይተዋሮች እንደው ምንኛ ማረላቸዋል እንግዳ ባደጉባት ምድር በተወለዱባት ቀዬ እንግዳ ይሆናሉ ከሰው አይገጡ እነማን ናቸው እንግዶች ያ ረሱላህ ቃል الذين يصلحون اذا فسد الناس ሰው ሲበላሽ የሚስተካከሉ ወይም ደግሞ ሰው ያበላሸው የሚያስተካክሉ እንግዶች ናቸው ነብዩ አለይሂ ሰላም ባይተዋል እንግዳ ተደርገው ተታይ ስለዚህ በባህል የተዋጠ አካሄድን እንራቅና የነብዩ አለይሂ ሰላም ሱና እንከተል አፍዋ አድዋ አይተከበር ማለት ነው ወይ አድዋ አይተከበር ማለት ነው አሹራ ይጾማል አጅር እናገኝበታለን ነብዩ አለይሂ ሰላም ነግረውናል ነገር ግን አሹራውን አክብረን አንውል ራሱ የሚከበር ለበዓል ተደርጎ የሚከበር አይደለም የዛን ጊዜ መቃም ዱዓ ማድረግ መጫወት የሚባል ለሊቱን ህያው ማድረግ የሚባል ነገር ይሄ ስለዚህ ነው ሰለላሁ ዐለይሂ ወሰለም ጾም ላይ ታዝዞ ጾም ብዙ ሙኻለፋዎች ነው እንደዚህ ሙኻለፋ ያለበት ቦታ ላይ መስገድ ይችላል አይ የምንሰግደው ያው የምንሰግድበት ወደ እንትን ነው ያለው ሰው መስጊድ ተቋዋ ባሽሽ ነው የምንሰግደው ሙኻለፋ ለምን ላይ ለምን አትሄዱ አንሄድ ሙኻለፋ ከሆነ ያለስ ሰላቱ ሰላም ያደረጉት የከለከሉት መከልከል አቅም ከሌለ ደግሞ አቅም ለለበት መርቃለን እዚህ ነው የምንሰግደው ምንም አይነት ሙኻለፋ የሌለበት ማለት አንዳንድ እንኳን ተፈጠረ 20 ሙኻለፋ ካለ ግን አንድ ሙኻለፋ ያለበት ይሻላል ከ20 ሙኻለፋ እንደው ይሄው ስለዚህ ይሄን ሰላም አለበት ኢንሻአላህ እቲካፍ ገባ አድሮ የኢድ ሁለት ጧት ይውጣ ይላሉ ኢክማል ለማድረግ ማታ ራሱ እሁሩ ፀሐይዋ እንደገባል እንትን ኢድ ነው ነገር ከተባለ ተከለለ ይችላል ለምን የኢቲካፍ ጊዜ በፀሐይ ስትገባ ተቋጭቷል አልቋል ረመዳን ወጣ ይልካል